بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته ባለፉት የሳምንቱ ቀናቶች ውስጥ የተለያዩ ትምህርቶችን ከአቂዳውም ከፊቅሁም ከቁርአኑም ተምራችኋል። እስከዛሬ በተማርኩት ምን ተጠቀምኩ ምን ተለወጥኩ ብለን ራሳችን ከፈተሸን ከገመገመን በቀሪ ቀናት መለወጥ መጠቀም እንችላለን። አንድ ሳምንት ሙሉ ተምረን አንዳችን እንኳን ጠብ ያለ ያስተዋልነው የተለወጠ ነገር ከሌለ ቀጣዩ ቀናትና ሳምንታትም እንደዚሁ በዋዛ በከንቱ ነው የሚያልፉት። ስለዚህ በየቀኑ አንዳንድ ሐዲስ ከሰማን አንድ ምክር ካደመጠን አንድ አንቀጽ አንድ ሱራ ከተማርን በተማርነው ባወቅነው አዲስ ትምህርት ራሳችንን መፈለግ መፈተሽ አለብን። በታሪክ የሚታወቁ ታላላቅ የዲን መሪዎች አልኢማም ሱፊያን አልተውሪ፣ አልኢማም አሕመድ፣ አልኢማም ሻፊዒ፣ አልኢማም አልቡኻሪ፣ አልኢማም ኢብራሂም አልነኸዒ ሌሎችም የዲን መሪ ለመሆን የበቁት በዚህ መልኩ ተምረው ስላለፉ ራሳቸውም ወላጆቻቸው መስጂድ መድረሳ ያላኳቸው ልጆቻቸውን ማታ ሲመለሱ ወይም ከመድረሳ ሲመለሱ ወላጆቻቸው ዛሬ ምን ተማርክ፣ ምን ሐዲስ ሐፈዝክ፣ ምን አይነት ሐዲስ ጻፍክ፣ በጻፍከው ሐዲስ ሰራህ ወይ? አንድ ሐዲስ ከሰማህ ውስጥህ ላይ ኢማንህ ላይ የታየውን ለውጥ ፈትሸው ልጄ ሆይ። በዚህ ከተጠቀምክ ከተለወጥክ መማርህን ቀጥል። እኔ የእጅ ሥራ እየሰራሁ እንኳን አስተምርሃለሁ። ዛሬ ቀኑን ሙሉ በተማርከው በሰማኸው ባደመጥከው ካልተጠቀምክ ካልተለወጥክ እቤት ቁጭ በል የቤት ሥራ አግዘኝ አግዥኝ ይሉ ነበር። ለዚህ ነው ነገ ቀደምቶች ትንሽ ተምረው ይለወጡ ይጠቀሙ ነው። አልኢማም ኢብራሂም አልነኸዒ ረሒመሁላህ ተዓላ ወላጆቻችን ወላሂ ብለን ስንምል ከሰሙን ይመቱን ነበር ይገርፉን ነበር ብላ። ወላሂ ብሎ መማል ምኑ ነው የሚያስገርም? ወንጀል አይደለም። መማል ያለበት በአላህ ነው። ነገር ግን እናንተ ልጆች ናችሁ በሆነ ባልሆነው ወላሂ አትበሉ፣ የአላህን ክብር ትነካላችሁ ማለታቸው። ልጆች ብዙ ጊዜ ሲጫወቱ ካፋቸው ሌላ ወሬ የለም፣ ወላሂ ብቻ። ወላሂ ሄጃለሁ፣ ወላሂ መጥቻለሁ፣ ወላሂ ሰጥቻለሁ፣ ወላሂ አልሰጠኸኝም። ከእያንዳንዱ ቃል ጋር አብሮ ወላሂ ይሄ መሆን የለበትም። ይሄን ወላጆች ልጆቻቸው ላይ ሊተገብሩ ሊጠብቁ ሊቆጣጠሩ ይገባል። በሌላ በኩል ደግሞ ልጆች ራሳቸው አቂዳን ሲማሩ ኢማናቸው ጨምሮ አላህን ተባረከ ወተዓላ ማክበርን ሊማሩ ይገባል። አሻሂድ ባለፈው የመጀመሪያ የክረምት ኮርሳችን ሳምንት ላይ በየሙስተዋችሁ በወንዶችም ይሁን በሴቶች በኩል የተማርኩት ምን ያክል ቀየረኝ፣ መማረው ለለውጥ ከሆነ የአንድ ሳምንት ለውጥ ቀላል አይደለም። የአንድ ቀንም ቢሆን ነገ ቀደምቶች በየቀኑ ነበር። ዛሬ ምን ተማርክ፣ ምን አደረክበት? 5 ቀኖችን ይዞ ሄደ ሳምንት ካልለወጠን ቀጣይ ሳምንታትም እንዲሆኑ የሚያልፉት። የቂያም ቀን አላህ እያንዳንዳችን ከሚጠይቀን ጥያቄዎች መካከል አንዱ ስለ እውቀቱ የሰውን ልጅ አላህ ይጠይቀዋል። አውቀህ ነበር ምን አደረክ ብሎ፣ ሰምተህ ነበር። ተግባር ላይ ማያውል ሰው አላህ ዘንድ ይጠየቃል። ማወቅ ጥቅሙ ምንድን ነው? ካልሰራህበት ለምንድን ነው መማረው? መስጂድ መሄደው፣ መድረሳ ምውለው፣ ኪታብ መገዛው፣ ማስታወሻ የሚይዘው፣ በታክሲ አውጥቼ ከሩቅ መመጣው፣ በብርድ በዝናብ ወደ መስጂድ ወደ መድረሳ የሚሄደው ለምንድን ነው? ይሄ አስተዋይ የሆነ ሰው ሁሉ ራሱን ሊጠይቀው የሚገባ ጥያቄ። ቤት ተኝሼ ለምን አሉ አባት እናቴን ለምን አላግዝ? መስጂድ መድረሳ የሚሄደው ለቁም ነገር መሆን አለ። እንዲሁ ጊዜ ለማቃጠል መሆን የለበት። ቁም ነገሩ ደግሞ መታየት አለበት። ዒልም የተማረ ሰው መስጂድ የተመላለሰ ሰው ለጎረቤቱ ጥሩ መሆን፣ ለወላጆቹ ጥሩ መሆን፣ ለጓደኞቹ ጥሩ መሆን፣ ለመላ የሰው ልጆች ጥሩ መሆን፣ ውሸትን መተው፣ ሰው ማጣላትን መተው፣
ሶላት ማርፈድን መተው፣ ሁሌ ዚክር ዱዓ ማድረግ፣ ቁርአን መቅራት፣ ሶላት በወቅቱ መስገድ ኢላ አኺሪሂ መታየት አለበት፣ መጨመር መስተካከል አለበት። ወደ ዛሬ ደርሳችን ስንመለስ ቃል المؤلف أنواع التوحيد وفوائده የተውሂድ አይነቶችና ጥቅሞቹ የተውሂድ አይነቶችና ጥቅሞቹ የክታቡ ርዕስ ባለፈው ሳምንት እንዳየነው ኹዝ ዐቂደተክ የሚል እምነትህን ውሰድ እምነትሽን ውሰጂ من الكتاب والسنة الصحيحة ከቁርአንና ከትክክለኛ የነብዩ ሱና ሐዲስ ውሰድ የሚል የዐቂዳ ቁንጮ ተውሂድ ነው። አንዋዑ ተውሂድ ወፈዋኢዱሁ የተውሂድ አይነቶችና የተውሂድ ጥቅሞቹ። አይነቶች ሲባል ብዙ አይነት ተውሂድ አለ። ከብዙ አይነት ተውሂዶች አንዱን ከያዙ ሙስሊም ሙእሚን መሆን ይቻላል፣ ጀነት መግባት ይቻላል ለማለት አይደል። ተውሂድ አንድ ነው፣ አላህን መነጠል ነው ዞሮ። ነገር ግን ይሄ አላህን መነጠል ራሱ ለሶስት ይከፈላል። ይሄን ለማለት ነው እንጂ ተውሂድ አንድና አንድ ነው። የአላህን ብቸኝነት ማወቅ ማለት ነው። ብቸኝነቱን በተመለከተ ለሶስት እንከፍለዋለን። ይሄን ለማለት ነው። ሱአል ከኪታቡ ጥያቄዎች ስድስተኛው ጥያቄ ሊማዳ ለምንድነው አርሰለላሁ አላህ የላከው አርሩሱላ መልእክተኞች አላህ መልእክተኞችን እንደላከ መልእክተኛ እንዳለ ሁሉም ሙስሊም ያውቃል። አላህ የሰው መልእክተኞችን ልኳል። አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ አላህ መርጦ ረሱል ይልካል። በየዘመኑ በየሀገሩ አላህ ረሱል ልኳል፣ መልእክተኛ ልኳል። አላህ የላካቸው መልእክተኞች የሰዎች ሁሉ ምርጥና ዋና አለቃ ቁንጮ ናቸው። አላህ የመረጠውን ሰው ነው የሚልከው። ሰው ልምድ አዳብሮ ሰልጥኖ ተዘጋጅቶ እኔ ረሱል መሆን አለብኝ ብሎ አይደለም ረሱል የሚሆነው። አሁን ላይ የዘመኑ ሸይጣን የተጫወተባቸው ጴንጤዎች እንደሚያደርጉት 1 ዓመት 2 ዓመት አሰልጥነው ነብያት ተስመረቀን ይላሉ። ላ ሐውለ ወላ ቁወተ ኢላ ቢላህ። ነብይነት በምርቃት አይደል፣ በስልጠና አይደል፣ በኮርስ አይደል። 1000 ዓመት ኖሮ አንድ ሰው ቢሰለጥን በራሱ ጊዜ ነብይ አይሆንም። በህልሙ ሸይጣን የሱ ነብይ ካደረገ እንጂ። የሸይጣን ነብዮች ብዙ ናቸው። ነብይ አድርጌሃለሁ ያላቸው ሸይጣን መልእክተኞች በአፋቸው ነብይ ሸይጣን የሚያወራ በእጃቸው ሸይጣን የሚሰራ። እማ ትክክለኛ ነብይ ከአላህ ዘንድ ነው የሚመረጠው፣ ከአላህ ዘንድ ነው የሚላከው። የመካ ሙሽሪኮች ካፍሮች ነቢ ሙሐመድን አለይሂ ሰላቱ ወሰላም ነብይነታቸውን አልቀበልም ብለው ያቀረቡት ምክንያት ሙሐመድ እኮ የቲም ነበረ፣ አባት አልነበረውም፣ ድሃ ሆኖ ነው ያደገው፣ ለኛ በግ ይጠብቅ ነበር፣ ፍየል ይጠብቅ ነበር፣ አላህ የሚልከውን ሰው አጥቶ ነው እንዴ ሙሐመድን የላከው አሉ። አላህ መልስ ሰጣቸው፣ አላሁ አዕለሙ ሐይቱ የጅዐሉ ሪሳለተሁ አሁም የቅሲሙነ ረሕመተ ረቢክ። የአላህን ችሮታ ስጦታ እነሱ ናቸው እንዴ የሚያከፋፍሉት? አላህ ማንን ነቢይ ማድረግ እንዳለበት እሱ ያውቃል ብሏል። ነቢይ ለመሆን የአላህ ተባረከ ወተዓላ ምርጫ ነው የሚያስፈልገው። አላህ የመረጠው ሰው ነቢይ ይሆናል። ነገር ግን ከሰው ልጆች ሁሉ የተሻለ ንጹህ ሰው፣ ማይዋሽ፣ ማያጭበረብር፣ ማይበድል፣ ሰውን የሚያግዝ መልካም ስነ ምግባሩ የተሟላ ከየጊዜው ነቢያትን ይልካል። ከሁሉም ህዝብ ነቢይ ተልኳል። ድሮ ከሐበሻ ከኢትዮጵያም ነቢይ እንደተላከ እነ አብዱላህ ብን አባስ፣ ዓሊ ብን አቢ ጣሊብ ተናግረዋል። በድሮ ዘመን ከሐበሻ የተላከ ነቢይ እንደነበረ ተናግረዋል። ከዛ በኋላ ከቅርብ ሀገር ይላካል፣ ለሁሉም ሀገር ያገለግላል። ነቢ መሐመድ ከመካ ተላኩ፣ መልእክታቸው ለዓለም ተዳርሷል። ከነቢ በፊት የነበሩ ነቢያት ግን ለህዝባቸው ብቻ ነበር የሚላኩት። ሻሂድ በየጊዜው እንደ ሁኔታው ነቢይ ተልኳል፣ ረሱል ተልኳል። ለምን ነበረ ረሱሎች የተላኩት? ዋናው ረሱል በየጊዜው እንደተላከ ቀድመን ማወቅ ማመን አለብን። ምን አስይዞ ነው አላህ መልእክተኞችን የላከው? ጀዋብ መልሱ አርሰለሁም አላህ መልእክተኞችን ልኳቸዋል ሊዳዕወቲ እንዲጣሩ ኢላ ዒባደቲሂ አላህን ወደ ማምለክ እንዲጣሩ። አርሰለሁም አላህ መልእክተኞችን ልኳቸዋል ሊዳዕወቲ የሰው ልጆችን እንዲጣሩ እንዲጠሯቸው ኢላ ዒባደቲሂ አላህን ብቻ ወደ ማምለክ እንዲጠሯቸው ወነፍሺ ሽርኪ ሽርክንም እንዲያስወግዱ አንሁ ከአላህ በአላህ ላይ ማጋራትን ማሻረክን እንዲያስወግዱ እንዲያስጠነቅቁ የሰው ልጆች ሁሉ አላህን ብቻ እንዲገዙ እሱን ብቻ እንዲለምኑ እሱን ብቻ እንዲወዱ እሱን ብቻ እንዲከጅሉ
ለሱ ብቻ እንዲሰግዱ ለሱ ብቻ እንዲጾሙ ለማድረግ ነው መልእክተኞችን አላህ ያላከው። ቃለ ተዓላ ጌታ አላህ አለ ወለቀድ በዐትና በእርግጥ ልከናል ፊ ኩሊ ኡመቲን ለሁሉም ህዝብ ረሱለን መልእክተኛ ልከናል። በእያንዳንዱ ህዝብ ውስጥ በየጊዜው መልእክተኛ ልከናል በቋንቋው የሚያወራ። ምን እንዲል ነው መልእክተኛ የተላከው? አን ዕቡዱላህ አላህን በብቸኝነት ተገዙት አምልኩት፣ ሲያዘዛችሁን ሁሉ አድርጉ፣ የከለከላችሁን ተከልከሉ፣ በሱ ማንንም ምንንም አታጋሩ። ወጅተኒቡ ጣጉታ ጣዖትንም ራቁ። ከአላህ ውጭ የሚመለክ ሁሉ ጣዖት ይባላል። በእያንዳንዱ ህዝብ ላይ መልእክተኛ ልከናል። አን ዕቡዱላህ አላህን ብቻ ተገዙ ብሎ ሊያዝ፣ ወጅተኒቡ ጣጉታ ከአላህ ውጭ የሚመለክን ነገር ተው ብሎ ሊከለክል። ነቢያት የተላኩት በዋነኝነት ለነዚህ ለሁለት ነገሮች ነው ማለት አን ዕቡዱላህ ወጅተኒቡ ጣጉት። አንዱ ብቻ አይበቃም ማለት አላህን ብቻ ተገዙ ማለት አይበቃም። የግድ ከአላህ ውጭ የሚመለክን ተው፣ አትቀላቅሉ፣ በአላህ ተብቃቁ መባል አለበት። ይሄ እንዲሟላ ደግሞ መልካም ስራ መስራት፣ ወንጀል መተው ግዴታ ነው። ነቢዮች አብረው ይሄን ሰርተዋል። አንድ ሰው ሽርክን ሳይተው በአላህ ማጋራትን ሳይተው መልካም ስራ ቢሰራ አይጠቅመው። ካፍሮች በአላህ ማያምኑ ሰዎች በኢየሱስ የሚያምኑ በማርያም የሚያምኑ ኢየሱስን ማርያምን አምላክ የሚያደርጉ ለነሱ የሚሰግዱ በእነሱ ስም የሚምሉ እነሱን የሰጡኝ የሚሉ አላህ የሰጣቸውን ሰደቃ ሊያበሉ ይችላሉ። የተቸገረ እንዲረዱ ይችላሉ። የታመምን ሊያሳክሙ ይችላሉ። ብዙ በጎ አድራጎት መልካም ስራ ሊሰሩ ይችላሉ። ግን ምንም አይጠቅማቸውም። አኺራ ላይ መልካም ስራ የሚጠቅመው ተውሂድ ካለው፣ ሽርክ ካለበት ምንም አይጠቅምም። አጣጉቱ ጣጉት ብሎ ማለት አሸይጣኑ ሸይጣን ማለት ወጅተኒቡ ጣጉት ሸይጣንን ራቁ ተብሏል። ነገር ግን ሸይጣን ያ ከእሳት የተፈጠረው ብቻ ሳይሆን የሰው ሸይጣኖችም አሉ። ማንኛውም አዳዒ የሚጣራ ኢላ ዒባደቲ ገይሪላህ ከአላህ ውጭ ያለን አካል አምልኩ ብሎ የሚጣራ ሁሉ ጣጉት ነው፣ ሸይጣን ነው። ሸይጣን ሁለት አይነት ነው ያለው። ሸይጣን ሁለት አይነት ነው ያለው። ከእሳት የተፈጠረው እኛ ማናየው ሸይጣን አለ፣ አንድ የሸይጣን አይነት ነው። ሁለተኛ ስጋ የለበሰ ልብስ የለበሰ ሰው የሚመስል የሰው ሸይጣን አለ። እሱ ሸይጣን ያስባለው ስራውና ባህሪው ነው። ከአላህ ውጭ ያለን አካል አምልኩ የሚል ለቀብር ስገዱ፣ ለቀብር ረዱ፣ ለቀብር ተሳሉ፣ ከአላህ ውጭ ባለ አካል በነቢ በወሊ ማሉ ችግር የለውም የሚል ወንጀል የሚሰራ ወደ ወንጀል ሰውን የሚገፋፋ የሚጣራ ይሄ ስጋ የለበሰ ልብስ የለበሰ ሰው የሚመስል ምንድን ነው? ሸይጣን ነው። ስለዚህ ሸይጣን ስንት አይነት ነው? ሁለት አይነት። ከእሳት የተፈጠረ እኛ ማናየው ሸይጣን አለ አንድ። ሌላኛው ሰው የሚመስል እንደ ሰው የሰውነት አካል ያለው ስጋ ያለው ቆዳ ያለው ልብስ የለበሰ ሸይጣን አለ። ይሄ ሸይጣን የሚያስብለው ምኑ ነው? ስራው፣ መጥፎ ስራ የሚሰራ ወደ መጥፎ ነገር የሚጣራ። ለዚህም ነው አንዳንድ ሰዎች በጣም አስቸጋሪ ከሆኑ ሰው ሲሰድባቸው ምን ይላቸዋል? አንተ ሸይጣን ይላቸዋል። በትክክልም የሸይጣን ስራ የሚሰራ ሰው ሸይጣን። ሸያጢን አልኢንሲ ወልጂን የሰውም የጂኒም ሸይጣኖች አሉ። ዩሒ ባዕዱሁም ኢላ ባዕድን ዙኽሩፈል ቀውሊ ጉሩራ እርስ በርስ መልእክት ያስተላልፋሉ። የሚያታልል ንግግር ተኛ ገና ነው በኋላ ትሰግዳለህ፣ አሁን ተጫወት በኋላ ትሰግዳለህ፣ አሁን ተጫወት በኋላ እናትህን ቤት ትላታለህ መሰል የሆኑ ደስ የሚሉ የሚያታልሉ መልእክቶችን ያስተላልፋል። መልካም ስራ መስራት ሲፈልጉ ቆይ በኋላ፣ ወንጀል መተው ሲፈልጉ ቆይ በኋላ የሚል ምንድነው እሱ? ሸይጣን። አንዳንዴ ማይታየው ሸይጣን ውስጥህ ላይ ሊል ይችላል። አንዳንዴ ደግሞ ሰው መስሎ መጥቶ በጆሮህ ሊልህ ይችላል። ጥሩ ነገር ለመስራት ይፈልግ አሁን አያስፈልግም ተው ሚል ጓደኛ ሸይጣን ነው። ሶላት መስገድ ግዴታ ሆኖብህ አዳን ሰምተህ ለሶላት ልትሄድ ስትል ና እንጫወት ብሎ ጎትቶ ወደ ጨዋታ የሚወስድ እሱ ምንድን ነው? ሀዛ ሸይጣን። ከሶላት ኳስ ይሻላል፣ ከሶላት ጌም ይሻላል፣ ስልክ አይፓድ መቀጥቀጥ ይሻላል የሚልህ አባት እናት እየጠሩ ና ዝም በላት የሚል እሱ ሸይጣን። ሻሂድ በዋነኝነት እዚህ ጣጉት ማለት ሸይጣን ነው። ዋናው ጣጉት ነው። ትልቁ ጣዖት በአማርኛ ጣዖት ይባላል። ከአላህ ውጭ የሚመለክ የአላህን ስራ የሚሻማ። አላህ የሰው ልጆችን እሱን ብቻ ሊታዘዙ ነበር የፈጠራቸው።
አላህን መታዘዝ ትተው እሱን እንዲታዘዙ ስሜታቸው እንዲታዘዙ የሚያደርግ ዋናው ሸይጣን። ከዛ በኋላ ግን አዳዒ ኢላ ኢባደቲ ገይሪላህ ከአላህ ውጭ ያለን አካል እንድንታዘዝ እንድንገዛ የሚጣራ ግፊት የሚያደርግ ሁሉ ጣዖት ይባላል። እኔን አምልኩኝ ያለ ጣዖት ይባላል። ሰዎች ሲያመልኩት ሲሰግዱለት አይቶ ዝም ያለ ጣዖት ይባላል። ጠንቋይ ጣዖት ይባላል። የአላህን ሕግ ትታችሁ ሸሪዓ ሕግ ትታችሁ በዚህ ተዳደሩ ይሄ ይሻላል የሚል ይሄም ጣዖት ይባላል። ስለዚህ ነቢያት የተላኩት አላህን ብቻ ተገዙ ታዘዙ፣ ከአላህ ውጭ ያሉ ጣዖቶችን ባላንጣዎችን ስሜታችሁን ሸይጣንን ከአላህ መንገድ የሚያርቁ ሰዎችን ራቁ ተጠንቀቁ ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩን ብለዋል አልአንቢያኡ ነቢዮች አልአንቢያኡ ነቢዮች ብዙ ነው። ይሄ አንድ ሲሆን ነቢይ ይባላል። አልአንቢያ ሲሆን ደግሞ ነቢዮች ይባላል ብዙ ሲሆን። ኢኽወቱን ወንድማማቾች ናቸው። ሁሉም ነቢዮች ወንድማማቾች ናቸው። ወዲኑሁም ዋሂዱን ዲናቸው አንድ ነው። አልአንቢያኡ ኢኽዋ ነቢያቶች በተለያየ ዘመን በተለያየ ሀገር ላይ ቢገኙም በተለያየ ጊዜ ቢላኩም አንዱ ከአረብ ሀገር አንዱ ከኤዥያ አንዱ ከአፍሪካ ከየትም ቢሆን በየ100 ዓመቱ በየ10 ዓመቱ ቢላኩም ነገር ግን ሁሉም ነቢያት ወንድማማቾች ናቸው። ከምን አንፃር? የላካቸው አላህ ከመሆኑ አንፃር አንድ፣ ይዘውት የሚመጡት መልእክት አንድ ከመሆኑ አንፃር። የሚለየው ምንድነው? ቋንቋቸው፣ ሀገራቸው፣ ጊዜያቸው ነው የሚለያየው። በሙሳና በነቢ መሐመድ መካከል ከ500 እስከ 600 ዓመት ልዩነት አለ። በነቢ መሐመድና በኢሳ መሃል ከ500 እስከ 600 ዓመት ልዩነት አለ። ኢሳ ተልኮ መልእክቱን አድርሶ ወደ ሰማይ ካረገ ከ500 ምናምን ዓመት በኋላ ነው ነቢ መሐመድ የተላኩት። በነቢ መሐመድና በኢሳ መሃል ክፍተት እንዳለው በኢሳና በሙሳ መሃልም እንደዚሁ በመቶዎች የሚቆጠሩ ዓመታት አሉ፣ ረጅም ዓመታት አሉ። ፈትራ መሃል ላይ ክፍተቶች አሉ። ከመሆኑም ጋር ግን ሁሉም ነቢያት ወንድማማቾች ናቸው ከሁለት ነገር አንፃር። አንድ የላካቸው አንድ አምላክ አላህ ከመሆኑ አንፃር የተላኩበት አቅጣጫ አንድ ነው። ሁለተኛ ይዘውት ከመጡት መልእክት አንፃር ሁሉም ነቢያት ይዘውት የመጡት መልእክት ምንድነው? ኢስላም፣ ተውሂድ። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ይዕቡዱ ላህ ወጅተኒቡ አጣጉት። ለሁሉም ህዝብ ነቢይ ልከናል። ምን የሚል ነቢይ? አላህን ብቻ ተገዙ፣ እሱን ብቻ ታዘዙ፣ ጣዖትን ከአላህ ውጭ የሚመለክን ራቁ፣ ተጠንቀቁ፣ ተዉ የሚሉ መልእክተኞችን አላሁ ተዓላ ልኳል። ወዲኑሁም ዋሂዱን ወንድማማቾች ናቸው፣ ዲናቸውም አንድ ነው። ዲናቸው ኢስላም ነው ማለት ነው። ኢየሱስም ቢሆን ያስተማረው ምንድነው? ኢስላም ነው ያስተማረው። ኢሳ ወይም ኢየሱስም ቢሆን ያስተማረው ኢስላምን ተውሂድን። የሙሳ እምነት፣ የኢሳ እምነት፣ የኢብራሂም እምነት ተውሂድ ነበር፣ ኢስላም ነው። ከጊዜ በኋላ ነው የእነሱን መንገድ እንከተላለን የሚሉ ሰዎች ያበላሹት የቀየሩት እንጂ ክርስትና እምነትም ቢሆን መነሻው ኢስላም ነበር። ከጊዜ በኋላ የተለያዩ የተበላሹ እምነቶች ገብተውበታል። ነቢ ከተላኩ በኋላ ማንም ሌላ ሃይማኖት የመከተል መብት የለውም። እምቢ ብሎ ሌላ ሃይማኖት የተከተለ እስላምን ትቶ መጨረሻ ላይ መግቢያው የጀሃነም እሳት እንደሆነ ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አልሐዲሱ ሙተፈቁን ዐለይሂ ሐዲስ ትክክለኛ የሆነ ሐዲስ ነው። ቡኻሪና ሙስሊም የዘገቡት። السؤال السابع ሰባተኛው ጥያቄ ما هو توحيد الرب የተውሂዱ ረብ ምንነት ምንድነው? ተውሂዱ ረብ ፈጣሪን አምላክን አንድ ማድረግ ማለት ምን ማለት ነው? ወይም ተውሂድ ሩቡቢያ ማለት ነው። ጥቅሉ ተውሂድ ለሶስት ይከፈላል። ተውሂድ ሩቡቢያ፣ ተውሂድ ኢላሂያ ወይም ኡሉሂያ፣ ተውሂድ ኢላህም ይባላል። ተውሂድ ለስማ ወሲፋት አላህን ብቸኛ ማድረግ ማለት ሲሆን በጥቅሉ ተውሂድ ማለት ተውሂድ ለሶስት ይከፈላል። አንደኛው ተውሂድ ሩቡቢያ ተውሂድ ረብ ይባላል። ሁለተኛው ተውሂድ ኡሉሂያ ኢላሂያ አልኢላህም ይባላል። ሶስተኛው ተውሂድ ለስማ ወሲፋት። ሶስቱም እዚህ ይብራራሉ። ما هو توحيد الرب ፈጣሪን መነጠል ብቸኛ ማድረግ ማለት ምን ማለት ነው? ጀዋብ የዚህ መልሱ ተውሂዱሁ አላህን መነጠልና ብቸኛ ማድረግ ማለት ነው። ቢአፍዓሊሂ በስራዎቹ ከልኸልቂ ለምሳሌ መፍጠር፣ ወተድቢሪ ማስተዳደር ማስተናበር መምራት፣ ወገይሪሂማ ሌሎችም
ስራዎች አሉ። በዚህ ስራ ሁሉ አላህን መነጠልኛ ብቸኛ ማድረግ ማለት ነው። ቃለ ተዓላ ጌታ አላህ አለ አልሐምዱሊላህ ምስጋና ለአላህ ይሁን ረቢል ዓለሚን የዓለማቱ ጌታ። እዘን ከተውሂድ አይነቶች አንዱ ከላይ አንዋዑ ተውሂድ ብለናል። ከተውሂድ አይነቶች አንዱ ተውሂዱ ረብ ነው፣ ወይም በሌላ ስያሜው ተውሂድ አሩቡብያ የሚባል በፈጣሪነት በአድራጊነት አላህን ብቸኛ ማድረግ ማለት ነው። ይሄ ሲብራራ ተውሂዱሁ ቢአፍዓሊሂ አላህን በስራዎቹ መነጠል ማለት ነው። ምንድናቸው የአላህ ስራዎች? ከልኸልቂ መፍጠር። ለምሳሌ ሁሉን ነገር የፈጠረው ማን ብቻ ነው? አላህ ብቻ ነው። ሰማይን የፈጠረው አላህ ብቻውን፣ ምድርን የፈጠረው አላህ ብቻውን፣ ሰዎችን የፈጠረው አላህ ብቻውን፣ ሰማይ ምድር ውስጥ ያለውን በሙሉ የፈጠረው አላህ ብቻውን፣ ያገዘው ማንም የለም። ለኸልቁ ሰማዋቲ ወልአርዲ አክበሩ ሚን ኸልቂ ናስ። ሰው ጉንዳን መፍጠር አይችልም። ሰው እርግብ መፍጠር አይችልም። ሰው አንድ ጣት ቢቆረጥበት አንድ ጣት ትክክለኛ ጣት ይንቀሳቀስ ነርቡ የሚሰራ ቢቆርጡት ደም የሚያወጣ ህመም ስሜት የሚሰማው አንድ ጣት የሰው ልጅ መፍጠር አይችልም። ዓለም ላይ ያሉ አዋቂ የሚባሉ በሙሉ ተሰባስበው በባለሙያዎች፣ በባዮሎጂ አዋቂዎች፣ በሌሎችም ታግዘው አንዲትን ነፍስ እንስራ ቢሉ አንዲትን ጣት እንግጠም ቢሉ ትክክለኛ ጣት አይችሉም። አርቲፊሻል ሰው ሰራሽ ጣት ይሰራሉ። በድንጋይ ተቀጥቅጠው ምንም አያመው አይሰማም፣ ደረቅ ይሆን። ወከዛልክ ቀንና ሌሊትን፣ ፀሐይና ጨረቃን፣ የብስና ባህርን፣ ሰውና እንስሳን፣ መላኢካና ጂኒ ሌሎችንም የፈጠረው አላህ ብቻ ነው። ይሄን ማወቃችን ጥቅሙ ምንድነው ካላችሁ የበለጠ አላህን እንፈራለን፣ እናከብራለን። ትልልቅ ስራ የሰራን ሰው ሲያዩ ሰዎች ይፈሩታል፣ ያከብሩታል። ትልልቅ ስራ የሰራ ቁም ነገር የሰራ ትልቅ ስኬት ላይ ያደረሰን ሰው ሲያዩ ይሄ እኮ ነው መኪና የሰራው፣ ይሄ እኮ ነው አውሮፕላን የሰራው፣ ይሄ እኮ ነው እንዲህ ያደረገው። አሁን ላይ ተማሪዎች በየትምህርት ቤታችሁ የፈጠራ ስራ እየተባለ በሚጠቅመውም በማይጠቅመውም ጀርባችሁ ይጎብጣል፣ እጃችሁ ይታመማል። የፈጠራ ስራ ተብሎ የፈጠራ ስራ ከሰሩት ውስጥ የሚሸለመው ማን ነው? ናም ይበልጥ ያማረ የተሻለ ጥሩ የሚባል የሰራው ይሸለማል። ለምን? ጥሩ ነገር ሰራ ስለሚሉ ማለት። ያውም አብዛኞቹ እኮ የተወሰዱ ናቸው፣ ከአላህ የተወሰዱ ናቸው። አላህ ከሰራው ሰዎች አመሳስለው የሚሰሩት ነው። በሸሪዓ ማይቻል ከመሆኑ ጋር ነፍስ ያለውን ነገር አይቻል፣ ሌላውን ይቻላል። አሻሂድ የፈጠራ ስራ ሰራ ተብሎ ትልቅ የተሻለውን የሰራ እንደሚወደደው፣ እንደሚከበረው፣ እንደሚሸለመው አላህ ተባረከ ወተዓላ ማንም ሊሰራው ማይችለውን ሰማይ ምድርን ፈጥሯል። ሰውን ፈጥሯል። ሰውን የመሰለ ፍጡር ስሜት ያለው አካላት ያለው የሚግባባ የሚናገር ማንም መስራት የሚችል የለም። አሁን ላይ ከሰው ማይተናነሱ የሚባሉ ሮቦቶችን መስራት ጀምረዋል። ሰዎች ግን በምንም ከሰው ጋር ይመሳሰሉ ድንጋይ ናቸው። በማብራት የሚሰሩ ናቸው፣ በድንጋይ የሚሰሩ ናቸው፣ በቻርጅ የሚሰሩ ናቸው። ቻርጅ ሲያልቅ ጸጥ ይላል። ቻርጅ ሲያልቅ ጸጥ ይላል። ያ የሰው አይነት ስሜት የላቸውም ምንም እንኳን ለማስመሰል ቢጥሩ። እዳ አላህን ብቸኛ ማድረግ ከማድረግ አንፃር አፍዓል ማለት ከአላህን በስራዎቹ ብቸኛ ማድረግ ከመፍጠር አንፃር ለምሳሌ ከአላህ ውጭ ማንም የፈጠረ የለም። ተድቢር ደግሞ የፈጠረውን መምራት ማስተዳደር። እንዲመሽ የሚያደርገው አላህ ነው፣ እንዲነጋ የሚያደርገው አላህ ነው። ፀሐይ እንድትጠልቅ እንድትወጣ፣ በጋ እንዲሆን ክረምት እንዲሆን የሚያደርገው አላህ። የሰው ልጅን የሚያስተኛው የሚያንቀሳቅሰው አላህ። ይሄ ተድቢር ይባላል። እህል ለማብቀል የሚያስፈልገውን ዝናብ የሚያዘንበው አላህ ነው። ከአላህ ውጭ የሚያደርግ ማንም የለም። ወገይሪሂማ ሌሎችም አሉ። ይህን ሁሉ ያደረገ ጌታ መመስገን አለበት። አልሐምዱሊላሂ ረቢል ዓለሚን የዓለማቱ ጌታ አላህ ምስጋና ይገባው። ረብ ማለት ፈጣሪ ተንከባካቢ ማለት፣ ፈጣሪ አድራጊ ተንከባካቢ። ዝናብ ቢጠፋ የሰው ልጆች ሁሉ ተሰብስበው አንዲትን ጠብታ ማዝነብ አይችሉም። አሁን ላይ ደመናን እንዲዘንብ ማድረግ የሚል ነገር ጀምረዋል ሰዎች በየጊዜው። የአላህን ስራ ነው የሰሩ ያለ ወጪ አውጥተው ነው የሚያዘንቡት። አዲስ አበባ እንዲዘንብ የፈለጉት ደብረ ብርሃን ሄዶ ሊዘንብ ወይም ደግሞ አዳማ ሄዶ ሊዘንብ ይችላል። እነሱ አዲስ አበባ ላይ እናዘንባለን ብለው ስንት ሚሊዮኖችን ወጪ ካደረጉ በኋላ እንደ አላህ ስራ አይሆንም። እሱም ሲጀምርም አላህ የፈጠረውን ደመና ነው ወደታች ያለቡት ከሆነና ከተዛጋ። ወቃለ ሰለላሁ ዐለይሂ ወሰለም ነብዩ ብለዋል፣ አንተ ረቡ ሰማዋቲ ወልአርዲ አንተ የሰማይና የምድር ጌታ ነህ አሉ አላህን ሲያወድሱት ነብዩ። የሰማይና የምድር ጌታ ባለቤት፣ ፈጣሪ፣ ጠባቂ፣ ተንከባካቢ። ሰዎች ትልቅ ነገር ያለውን ሀብት ያለውን ሰው ይፈራሉ፣ ያከብራሉ።
እንደ ኢማናቸው ድክመት ማለት ሊሰግዱለትም ይችላል። ተጠራርተው ሊያዩት ይችላል፣ ሊጠቋቋሙ ይችላል። ምን ስላለው? ትልቅ መሬት ስላለው፣ ትልቅ ቤት ስላለው፣ ትልቅ ሀብት ስላለው፣ ድርጅት ስላለው። አልመጀር አላህ ረቡል ዓለሚን የሰዎች የጂኖች የመላኢካዎች የሰማዩ የምድሩ የጀነቱ የዱንያ የአኺራ ሁሉ ባለቤት አላህ ነው። ታዲያ በዚህ ልክ ስልጣን ያለው አላህ የእኛን ነፍስ መስጠት መውሰድ የሚችለው አላህ አስሰላቱ ኸይሩን ሚነ ነውም ያለ ሚተኛ ከሆነ አንድ ሰው፣ ጾሙ ያለ የሚበላ ከሆነ፣ አትዋሹ ያለ የሚዋሽ ከሆነ፣ አትስረቁ ያለ የሚሰርቅ ከሆነ አንድ ሰው አላህን አላከበረም አላወቀም ማለት ነው። ስምንተኛው ጥያቄ ማ ሁወ ተውሂዱል ኢላህ፣ ተውሂዱል ኢላህ ምንድን ነው? ወይም ተውሂደል ኡሉሂያ ማለት ነው። ኢላሂያም ሊባል ይችላል። ይሄ ሁለተኛው የተውሂድ አይነት። ተውሂድ ለሶስት ይከፈላል አለን። አላህን መነጠል ወይም ተውሂድ ረብ ይባላል። ስያሜው እንዳይምታታባችሁ ተውሂድ ረብም ይባላል፣ ተውሂድ ሩቡቢያም ይባላል። ሁለተኛው ተውሂደል ኡሉሂያ ሲሆን በዚህ ክታብ ስያሜ መሰረት ኢላህ ይባላል። ኢላሂያም ሊባል ይችላል። ከቃሉ ተወስዶ ነው ተውሂዱል ኢላህ። የፊተኛው ፈጣሪን መነጠል ማለት ነው። አንድ ፈጣሪ ብቻ ነው ያለው። ታዲያ አንድ ፈጣሪ ብቻ ከሆነ ያለው እንዲህ በሰንሰለት ነው በመሰላል ነው እያስረዱን ያለው። ተውሂደል ኢላህ አምላክንም አንድ ማድረግ ይጠበቅብናል። የፈጠረኝ አላህ ብቻ ከሆነ፣ ያስገኘኝ አላህ ብቻ ከሆነ፣ ዝናብ የሚያዘንብልኝ አላህ ብቻ ከሆነ፣ ኦክሲጅን የሚሰጠኝ አላህ ብቻ ከሆነ፣ ጤና የሰጠኝ ሰውነት የሚያንቀሳቅስልኝ አላህ ብቻ ከሆነ ማምለክ ያለብኝም እሱም ብቻ ነው። መለመን ያለብኝ እሱም ብቻ ነው። ማማል ያለብኝ በሱ ስም ብቻ ነው። መፍራት፣ መከጀል፣ ተስፋ ማድረግ ያለብኝ እሱም ብቻ ነው። አሞኛል ፈውሰኝ ማለት ያለብኝ እሱም ብቻ ነው። ፈጣሪ አንድ ብቻ ነው እንዳልነው ሁሉ ብቻውን የፈጠረ ፈጣሪ መመለክ ያለበትም እሱ ብቻ ነው። በቂ ነው ደግሞ እሱ። ሰማይ ምድርን መፍጠር የቻለ ጌታ ለእኔ እንዴት አይበቃኝም? ይበቃኛል፣ የጠየቅኩትን ያደርግልኛል ልንል ይገባናል። አለይሰ አላሁ ቢካፊን አብደሁ፣ አላህ ለባሪያዎቹ በቂ አይደል እንዴ? ዒባደሁ ለሁሉም ባሮቹ ይበቃል። ተውሂዱል ኢላህ አምላክን መነጠል ማለት ሁዋ ኢፍራዱሁ አላህን ብቸኛ ማድረግ ማለት ነው። ቢልዒባደቲ በአምልኮ በዒባዳ ምንድን ነው አምልኮ? ዒባዳ ከዱዓኢ ዱዓ በማድረግ አላህን ብቻ ነው መለመን ያለብን። ነቢዮችን ወልዮችን አንለምንም። ወዘብሒ በእርድም ማረድ ያለብን ለአላህ ብቻ ነው። ወነድሪ በስለትም መሳሌ ያለብን ለአላህ ብቻ ነው። ይህ ምሳሌ ነው። በሶላትም በጾምም በቁርአንም በእስትግፋርም ሰው ማሻአላህ እስትግፋር ያደርጋል ታደርጋለች እንዲላቸው አስተግፍሩላህ 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 የሚሉ ሰዎች ካሉ አሻረኩ ማለት የአላህን ለሌላ ሰጡ ማለት ጎበዝ ነው። ሁሌ እሱ ዚክር ያደርጋል እሷ ዚክር ታደርጋለች እንዲባሉ ይሄ የሚያደርጉ ካሉ ለብቻቸው ሲሆኑ ምንም ሰደቃ ማይሰጡ ሰው ሲያያቸው ብቻ አውጥተው ሰደቃ የሚሰጡ አሻረኩ ማለት ለብቻቸው ሲሰግዱ አራቱን ረካ በ20 ሰከንድ ራሳቸው ሰከንድ ሆነው ጠቅ 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 አድርገው አሰላምተው የሚሮጡ ሰው ሲኖር ለአራት ረካ 14 ደቂቃ 10 ደቂቃ የሚፈጁ ካሉ የሰገዱት ለማን አይደለም ማለት ነው? ለአላህ ነው የሰገዱት። ለሰው ለአላህ ብሎ የሚሰግድ ሰው መስጂድም ይስገድ፣ ዑድር ኖሮት ቤትም ይስገድ፣ ጨለማም ላይ ይስገድ፣ ብርሃንም ላይ ይስገድ። ረቡል ዓለሚን ያየኛል። ለአሕመድ ብዬ ለሙሐመድ ብዬ ለሐፍሷ ብዬ ለዓኢሻ ብዬ ስጁድ አላስረዝምም። ማን ናቸው እነሱ? ምን ያደርጉልኛል? ጀነት የሚያስገባኝ አላህ። ሶላት በደንብ ሰግደሃል ብሎ ጀዛ የሚሰጠኝ አጅር የሚሰጠኝ አላህ። አልሰገድከም ብሎ የሚቀጣኝ አላህ። ሰዎች ሊያዩኝም ላያዩኝም ይችላሉ፣ አላህ ግን ሁሌም ያየኛል። ሰዎች ሊያዩኝም ላያዩኝም ይችላሉ፣ አላህ ግን ሁሌም ያየኛል። ከሱ የሚደበቅ ነገር የለም። በር ተዘግቶ የሚሰራውን አላህ ያያል ይሰማል። ኢዳ ኢባዳ ለአላህ ብቻ ማድረግ ማለት ነው። በኢባዳ አላህን መነጠል ማለት ነው። ከአላህ ውጪ ላለ አካል የሚያርድ ሰው አለ፣ ሙሉ በሙሉ አሻርኳል ይባላል። ለአላህ ብሎ የሚያርደውን ኡድሒያ ለምሳሌ ኡድሒያ ማለት ለአላህ ተብሎ የታረደ ይባላል። አቂቃ ማለት ለአላህ ተብሎ የታረደ ይባላል። ከሐጅ ጋር ተያይዞ የሚታረደ እንስሳ ለአላህ ተብሎ የታረደ ይባላል። እንግዳ መጥቶ ቤት ውስጥ ሌላ ስጋ ከሌለ ለእንግዳው ብሎ ማረድም እንግዳን አክብሩ ስላለ አላህ ለአላህ ብሎ ማረድ ይባላል። ነገር ግን ለአላህ ተብሎ የሚታረደውን እንስሳ ለኡድሒያ የሚታረደው ለአቂቃ የሚታረደው ለሐጅ የሚታረደውን ተጨማሪ ዝና ለማግኘት ለጉራ እነሱ ለኡድሒያ የሚያርዱት ግመል የሚያክል ፍየል ነው እንዲባልላቸው ጎረቤቶቻችን እንዲያደምቁን ከነሱ እንዳናንስ ብሎ ሰው ሞቅ ቢያደርገው አሻርኳል ይባል። ከአላህ ውጭ ላለ አካል ለገብርኤል ብሎ ቢያርድ አንድ ሰው እንዳሻረከ ሁሉ
ለአላህ ብሎ የሚያርደውን ንያውን አበላሽቶት ጂማ ደስ አትልም፣ ጎረቤቶቻችን ይንቁናል፣ ሰዎች ይስቁብናል፣ እችን አናርደም ብሎ የሌለውን ተበድሮ ለሰው ብሎ ከፍ ያደረገ እንደሆነ አሻርኳል ይባላል። ሶላት ላይ ለብቻው ሲሰግድ በሰከንዶች የሚሰግድ ከሰው ጋር ሲሆን ሰው እንዲያይለት በደቂቃዎች የሚያስረዝመው ከሆነ እንዳሻረፈው ማለት። ዱዓም እንደዚሁ አላህን ብቻ ነው መለመን ያለብን። ነቢይን፣ ወልዮችን፣ ሷሊሖችን መለመን አይቻልም። አጠገባችን ያለን ሰው እስክርቢቶ አልቆብኛል ስጠኝ እስክርቢቶ ይቻላል። ደፍተር አልቆብኛል አንድ ሁለት ሉክ ገንጥለህ ስጠኝ ይቻላል። ነገር ግን አንድ ሰው እስክርቢቶ ተሰበረበት እጁን አንስቶ አብዱልቃድር አልጀይላኒ እስክርቢቶ ስጡኝ፣ ሸይኸና ሁሴን እስክርቢቶ ስጡኝ ቢል አይሆንም። ከአላህ ውጪ ባለ አካል እገዛ መጠየቅ እስቲጋታ ማድረግ ይባላል። ሽርክ ነው። ይሄ ነድር ማለት ደግሞ ስለት ማለት ነው። ስለት ማለት ምን ማለት ነው? አንድ ሰው ሐጃ ጉዳይ ካለበት ይሄን ካደረክልኝ እንዲያደርግልሃለሁ ብሎ ለአላህ ቃል መግባት ማለት ነው። ለምሳሌ 10ኛ ጥሩ ውጤት እንዳመጣ ካደረከኝ 3 ቀን ጾማለሁ ይላል አንድ ሰው። ለአላህ ከሆነ ችግር የለም። አሞኛል ከተሻለኝ 10 ምስኪን አበላለሁ ይላል አንድ ሰው፣ ችግር የለም ለአላህ ከሆነ። ግን አይመከርም። ይህን ቃል ላይሙሉን ስለሚችሉ አይመከርም። ለአላህ ግን መልካም ነገር ለማድረግ አንድ ሰው ቃል ከገባ ይሄ ነድር ይባላል። ቃሉን መሙላት ግዴታ ነው። ጾማለሁ ካሉ መጾም፣ ሰግዳለሁ ካሉ መስገድ፣ ሰደቃ ሰጣለሁ ካሉ መስጠት፣ ቁርአን አኸትማለሁ ካሉ ለይል ሰግዳለሁ ካሉ መስገድ ማድረግ። ከአላህ ውጪ ላለ አካል ይሄን ቢያደርግስ አንድ ሰው ለምሳሌ አንድ ወሊ የሚባል ቀብር ጋር ሐድራ ጋር ሄዶ የቀብሩን ባለቤት የሞተውን ሰው ልጅ የለኝም ልጅ ስጡኝ፣ ልጅ ከሰጡኝ የሚቀጥለው ዓመት ላይ 7 ግመል የነዳሁ መጥቼ አርድሎታለሁ ቢል ይሄ ሽርክ ይባላል። እንደ ቤተሰቡ እንደ አካባቢው አላህን ትቶ ከሰይድና ኸበርን አብዱልቃድር አልጀይላኒን የሚያመልኳል። ወላጆች ሲያደርጉት ያዩትን ልጆቹም ይደግሙታል። አባቱ እናቱ ሲል የሰማውን ጌቶቹ ሸሆቹ ከፈተና በሰላም ካሳለፋቸውኝ እንዳያደርጋለሁ ለእርሶ የሚሉ ሰዎች አሉ። ይሄ ነድር ይባላል። ከአላህ ውጪ ለማንም መሳል አይቻልም። ዩፉነ ቢነድሪ ወየኻፉነ የውማ ለአላህ የገቡትን ስለት ለአላህ ነው መሙላት የሚቻለው። ከአላህ ውጪ ላለ አካል የተሳለ ሰው ስለቱን መሙላት አይፈቀድለትም። ቃለ ተዓላ ጌታ አላህ አለ ወኢላሁኩም አምላካችሁ ኢላሁን ዋሂድ አንድ አምላክ ብቻ ነው። ይሄ ነው የተውሂድ ኢላህ ማስረጃ። ወኢላሁኩም አምላካችሁ የሰው ልጆች ሆይ ኢላሁን ዋሂድ አንድ አምላክ ብቻ ነው። 11 አምላክ የለም፣ 3 አምላክ የለም። ላኢላሃ ኢላ ሁወ ከእርሱ በቀር አምላክ የለም። ሰዎች አምላክ ብለው የያዙት ውሸት ነው፣ ስህተት። ኢየሱስ፣ መርየም ወደኛ ገባ ብለው ያሉትም የተለያዩ ወልዮች ሳሊሖች የሚሏቸው በስማቸው የሚምሉ ለነሱ የሚያርዱ ለነሱ የሚሰግዱ አሉ። የአላህን ሐቅ አሳልፈው የሰጡት ሁሉ አምላክ ይባላል። ኢላህ አድርገውታል ማለት ነው። ሰዎች ግን የውሸትን። ለዚህም ነው አላህ ተባረከ ወተዓላ ሁሉንም ጠራርጎ አስወግዶ ኢላሁኩም ኢላሁን ዋሂድ የሰው ልጆች አምላካችሁ አንድ አምላክ ብቻ ነው፣ በሱ ተብቃቁ። ላኢላሃ ኢላ ሁወ ከሱ በቀር አምላክ የለም። ታዲያ ሰዎች የሚያመልኩት እሳ ምንድን ነው? ውሸት፣ ስህተት፣ አላዋቂነት። ሁወ ረሕማኑ ረሒም ጌታ አላህ ደግሞ ረሕማን አዛኝ ነው፣ እዝነቱ ሰፊ፣ ረሒም ሩህሩህ ነው። የእዝነቱን ውጤት ለሰዎች ያደርሳል። ዝናብ ያዘንባል፣ ጤና ይሰጣል፣ ተቆጥሮ የማያልቅ ጸጋን ይሰጣል። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩም አሉ ፈልየኩን ይሁን አወለ ማ ተድዑሁም የመጀመሪያ የምትጠራቸው ይሁን ኢለይህ ወደሱ የምትጠራቸው የመጀመሪያው ጥሪህ ሸሃደቱ እንዲመሰክሩ አላ ኢላሃ ኢለላህ ከአላህ በቀር እውነተኛ አምላክ የለም ብለው እንዲመሰክሩ አድርግ። የመጀመሪያ ጥሪ ይሄ ይሁናል። ይሄን ያሉት ለማን ነው? ለሙዓዝ ወደ የመን ሲልኩት ሙዓዝ ብኑ ጀበል የሚባልን ታላቅ ሱሐቢ ወደ የመን ለትምህርት ሲልኩት የሚሄድበትን ሀገር ሁኔታ ከነገሩት በኋላ የመጀመሪያ ጥሪ ሰዎችን ምጠራቸው ምትመክራቸው ሸሃደቱ አላ ኢላሃ ኢለላህ ላ ኢላሃ ኢለላህ ብለው እንዲመሰክሩ አድርጋ። ከዛ በኋላ ነው ሶላቱን፣ ዘካውን፣ ጾሙን፣ ሰደቃውን ሊጠቅም የሚችሉ። ቀድሞ አንድ ሰው ላ ኢላሃ ኢለላህ ካላለ የአላህን ብቸኝነት አምኖ ካልተቀበለ ሌላው ጥቅም አይኖረው። ሙተፈቁን ዐለይሂ ቡኻሪና ሙስሊም ዘግበውታል። ወፊ ሪዋየትን ልቡኻሪ ቡኻሪ በዘገቡት ዘገባ ደግሞ ኢላ አን ዩወሒዱላህ አላህን ብቸኛ እንዲያደርጉ ጥሪ ያደርግላቸው። አንዳንድ ሰዎች ቁርአን ላይ ሐዲስ ላይ ተውሂድ የሚል ቃል የለም፣ ተውሂድ የሚሉ ወሃቢዮች ናቸው የሚሉ ሰዎች አሉ። ቁርአን ላይ ሐዲስ ላይ ተውሂድ የሚል ቃል የለም፣
ወሃቢዮች ናቸው ተውሂድ የሚሏት። ይኸው ነብዩ አለይሂ ሰላቱ ወሰላም ሐዲስ ላይ ቡኻሪ በዘገቡት ኢላ አን ይወሂዱላህ ወሐደ ይወሂዱ ማዳ ተውሂደን መስደር ወሐደ ይወሂዱ ተውሂድ ይወሂዱ ካሉ ነብዩ አለይሂ ሰላቱ ወሰላም ለብዙ ሰዎች ነው። ለአንድ ሰው ሲሆን ይወሂዱ ይባላል። መስደሩ ሲጠቀስ ደግሞ ተውሂደን ነው። ቡኻሪ ሙስሊም በዘገቡት ሐዲስ ፈአህለ ቢተውሂድ ይላል። ፈአህለ ቢተውሂድ ቃሉ ራሱ ቁርአን ላይም ቁል ሁወ አላሁ አሐድ ወኢላሁኩም ኢላሁን ዋሂድ ይህ እኮ ተውሂድ ቃሉ የተወሰደባቸው ግሶችን አረፍተ ነገሮችን ስሞችን የያዙ አንቀጾች። السؤال التاسع ዘጠነኛው ጥያቄ ما هو ምንድነው ተውሂዱ ሲፋቲላህ የአላህን ባህሪ መነጠል ወአስማኢሂ ስሞቹን መነጠል ለሱ ብቻ ማድረግ ምን ማለት ነው? ما هو ምንድነው ምንነቱ እንዴት ይገለጻል እንዴት ይብራራል? ተውሂዱ ሲፋቲላህ ወአስማኢሂ አው ተውሂዱላህ በአስማኢሂ ወሲፋቲሂ አላህን በስምና በባህሪው መነጠል ማለት ምን ማለት ነው? ምንድነው? ይሄ ሶስተኛው የተውሂድ አይነት ተውሂዱል አስማ ወሲፋት ይባላል። ተውሂዱል አስማኢ ወሲፋት ይባላል። ሲፋት ማለት ባህሪያት ማለት ነው፣ መገለጫዎች ማለት ነው። አስማ ማለት ደግሞ ስያሜዎች ማለት ነው። ለአላህ ስሞች አሉት፣ እንደዚሁ ደግሞ ለአላህ ባህሪዎች አሉት። ለአላህ ስሞች አሉት ውብ የሆኑ ስም ብቻ ሳይሆን ባህሪም ጭምር የሆኑ እንደገና ባህሪ መገለጫዎች አሉት። هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار إلى آخره نزول يا الله ባህሪያት ናቸው። አላህን በስምና በባህሪው መነጠል ያስፈልጋል። የአላህ ስም ለሰው አይሰጥም፣ የአላህ ባህሪ ለሰው አይሰጥም። አላህ በባህሪው ማንንም አይመስልም። አላህ በባህሪው ማንንም አይመስልም። አንዳንድ በስያሜ ደረጃ የሚመሳሰሉ ሊኖሩ ይችላሉ። ለምሳሌ አላህ ያውቃል፣ አልዓሊሙል ሐኪም፣ ሰውም ያውቃል። ነገር ግን የአላህ ማወቅ ሌላ ነው፣ የሰው ማወቅ ሌላ ነው። ሰው ሁሉ ነገር ያውቃል፣ ካወቀ በኋላ ሊረሳ ይችላል። ሳያውቅ ብዙ ጊዜ ሊኖር ይችላል። አላህ ሁሌም አዋቂ ነው፣ ሁሉንም ያውቃል፣ አይረሳም። አያችሁ ልዩነቱን? ስሙ አንድ ነው፣ ተመሳሳይ ነው፣ ሰውም ያውቃል፣ አላህም ያውቃል፣ ግን አይመሳሰል። የአላህ ማወቅ ሌላ ነው፣ የሰዎች ማወቅ ሌላ ነው። አላህ ያያል፣ ሰውም ያያል። ማየት የሚለው ስሙ ተመሳሳይ ቢያደርገው ሐቂቃውና ተጨባጩ ግን እውነተኛ ባህሪው ግን ይለያል። ሰው የሚያየው ከፊት ለፊቱ ያለውን ብቻ ነው፣ የተወሰነ ርቀት ላይ ያለን ብቻ ነው፣ ከጊዜ በኋላ ነው። ከጊዜ በኋላ ማየትም ሊያቅተው ይችላል። አላህ ግን ተባረከ ወተዓላ ድሮ የሚያይ ነው፣ አሁን የሚያይ ነው፣ ወደፊትም ያያል። እሱ እይታውን የሚገድበው ነገር የለም። እይታውን የሚገድበው ነገር የለም። ጨለማ ውስጥ ያለውን ያያል፣ ጉንዳን ውስጥ ያለውን ያያል፣ ባህር ውስጥ ያለው እንስሳትን ያያል። አላህ ተባረከ ወተዓላ እይታውን ምንም አይገድበውም። የሰው ልጅ ጨለማ ውስጥ ያለውን ያያል፣ ርቀትም ይገድበዋል። ከተወሰነ ርቀት በኋላ የሚያየውን ነገር መለየት አይችልም፣ ብዙ ይልበታል። ባህሉ መጀራ አሻሂድ አላህ ባህሪያት አሉት፣ እሱም ብቻ የሚመስሉ ከእሱ ጋር የሚሄዱ አንዳንዶቹ በስም ከሰው ጋር ከፍጡራን ጋር ሊመሳሰሉ ይችላሉ። ስሙ ብቻ ነው፣ ሐቂቃው አይመሳሰልም። ጀዋብ የዚህ ጥያቄ ምላሹ አላህን በስም በባህሪው አንድ ብቸኛ ማድረግ መነጠል ምን ማለት ነው ለሚለው ሁወ ኢስባቱ ማጽደቅ ማለት ነው። ማ ወሰፈ አላሁ ቢሂ አላህ የገለጸበትን ነፍሰሁ ራሱን የገለጸበትን ነገር ለአላህ ማጽደቅ ፊ ኪታቢሂ በቁርአን ውስጥ አላህ ራሱን የገለጸበት ራሱን ያስተዋወቀበትን ሁሉ ባህሪ መገለጫ ለአላህ ማጽደቅ። አው ወይም ደግሞ ወሰፈሁ የገለጹበትን ረሱሉሁ መልእክተኛው ፊ አሐዲሲሂ በሐዲሶቻቸው አስሰሒሐ ሰሒህ የሆኑ በትክክለኛ ሐዲሳቸው ነብዩ አላህን የገለጹበት ባህል አላህን ያስተዋወቁበት የአላህ መታወቂያ አለል ሐቂቀቲ ቃሉ በሚያስረዳው መሰረት በሐቂቃው በእውነቱ በግልጹ ማለት ሐቂቃ ማለት ቅኔ የለውም፣ ሌላ ትርጉም የለውም። በግልጽ በቃሉ መሰረት ማለት ቢላ ተእዊልን ሌላ ትርጉም ሳንሰጠው፣ ወላ ተፍዊድን ይሄንን ያላውቀውም አላህ ነው የሚያውቀው ሳንለው፣ ወላ ተምሲልን ምሳሌው ይሄን ይመስላል ሳንል ከፍጡራን ጋር ሳናመሳስለው፣ ወላ ተዕጢልን ማዕና ትርጉም የለውም ሳንል። ተፍዊድ ትርጉም አለው፣ ትርጉሙን አላህ ነው የሚያውቀው ማለት። ተዕጢል ጭራሽ ትርጉም የለውም፣ ይሄ ዝም ብሎ ፊደል ብቻ ነው ሳንል
በተነገረን መሰረት ነብዩ አለይሂ ሰላቱ ወሰላም በሐዲታቸው አላህ በቁርአኑ በነገሩን መሰረት የአላህን ባህሪ ሰምተን አጽድቆ ማለፍ ተውሂዱል አስማ ወሲፋት ይባላል። ለአላህ ስሞች አሉት፣ ቁጥር ስፍራቸውን እኛ ማናውቅ። ለአላህ ባህሪያት አሉት፣ እንደዚሁ እኛ ቁጥር ስፍሩን ማናውቅ። የነገረን ያክል ብቻ ግን አምነን እንቀበል። ቁል ሁወላሁ አሐድ የአላህ ባህሪ ነው። አላህ አንድ ነው፣ ሁለት አይደለም ማለት ነው። ቁል ሁወላሁ አሐድ አላህ አንድ ነው። ከአላህ መገለጫ ባህሪ አንዱ ወህዳንያ አንድ ነው። ሁሉ ነገር ጥንድ ነው። ቀን ሌሊት፣ ፀሐይ ጨረቃ፣ በጋ ክረምት፣ ደስታ ሐዘን፣ ወንድ ሴት፣ አላህ ተባረከ ወተዓላ አንድና አንድ ብቻ ነው። ሌሎች ነገሮችን ሁሉ ጥንድ ጥንድ አድርጎ ፈጥሮ እሱ አንድ ብቻ ነው። አልወለደም አልተወለደም። ይሄም የአላህ ባህሪ ነው። እኛ የምናመልከው አላህ፣ ነቢያት የሚያመልኩት አላህ፣ ተገዙት ብለው ያስተማሩን ያስተዋወቁን አላህ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ አልወለደም አልተወለደም። አጋር የለውም፣ አጋዥ የለውም፣ አምሳያ የለውም። ወለም የኩን ለሁ ኩፉወን አሐድ አላህ የሚመስል ማንም የለም። ልጅ አለው ካለን ለአላህ ልጅ አባቱን ነው የሚመስለው። ብዙ ጊዜ ለአላህ ልጅ የለውም ምንም አይነት ሊኖረውም አይገባም። መተኸዘ አላሁ ሚን ወለድ ወማ የንበጊ ሊረሕማን አን የተኺዘ ወለዳ። ረሕማን ልጅ አያስፈልገውም፣ ሊኖረውም አይገባም። ሰማይ ምድሩ ሁሉ የእሱ አይደል እንዴ? ልጅ ለምን ያስፈልገዋል? ከማንም ምንም አይፈልግ ጌታ ነው። እዚህ በጣም ወሳኝ የሆኑ ነጥቦች ተነስተዋል። ይሄን ልብ ማለት ያስፈልጋል። በተለይ ባለንበት ዘመን አላህን በስምና በባህሪው ብቸኛ ማድረግ ማለት ኢስባቱ ማ ወሰፈ አላሁ ቢሂ ነፍሰሁ አላህ ራሱን የገለጸበትን ነገር ማጽደቅ ማለት ነው። ፊ ኪታቢህ በቁርአን ራሱን የገለጸበት አው ወሰፈሁ ረሱሉሁ ፊ አሐዲሲሂ ሶሒሐ ነቢዩ በትክክለኛ ሐዲስ አላህን የገለጹበት። ለምሳሌ አላህ ተባረከ ወተዓላ በቁርአኑ እንደሚቆጣ ነግሮናል። አላህ ይቆጣል፣ ካፍሮች ያስቆጡታል፣ ወንጀል የሰሩ ሰዎች ያስቆጡታል፣ ይቆጣል። የተቆጣበትን ሰውም እንደሚቀጣ አላህ ነግሮናል። አላህ ይቆጣል፣ አላህ ይቀጣል። በተቃራኒው ደግሞ አላህ ይደሰታል። በል ዐጂብቱ አየስኸሩን በሐፍስ አቀራር አይደለም፣ በሌላ ግን ትክክለኛ አቀራር በል ዐጂብቱ ተብሎም ተቀርቷል። በል ዐጂብተ አንድ አቀራር ነው፣ ብዙዎችም የቀሩበት ነው። በል ዐጂብቱ የሚል ሌላ አቀራር ትክክለኛ የአላህ ቃል። በል ዐጂብተ ከሆነ ለነቢይ ነው፣ ተደነክ። በል ዐጂብቱ ለአላህ ነው፣ ተደነኩ አለ አላህ ተባረከ። አላህ ይደነቃል፣ ይደሰታል። ሐዲስ ላይ ደግሞ ይበልጥ ነቢ አብራርተውታል። ሁለት ሰዎች ተኝተው ደክሟቸው ሲጓዙ ቆይተው ተኝተው ትንሽ ሰዓት ቀርቷቸው ሊነጋ አንዱ ቀስ ብሎ ተነስቶ ወጥቶ የሰገደ አላህ በሱ ይደነቃል፣ ይደሰታል፣ ይስቃል። ከዚህ አላህ ይስቃል፣ አላህ ይደሰታል። ወንጀል ሲሰራ አላህ ይቆጣል፣ ይቀጣል። አላህ ለፍርድ ይመጣል። አላህ በየሌሊቱ ወደ ቅርቡ ሰማይ ይወርዳል። እነዚህ ሁሉ ምኖች ናቸው? በቁርአን በሐዲስ የተነገሩ የአላህ ባህሪያት ናቸው፣ መገለጫዎች ናቸው። እኔ ማምንበት፣ እኔ ማውቀው፣ እኔ የምገዛው ጌታዬ የሚያይ ነው፣ የሚናገር ነው፣ የሚሰማ ነው፣ የሚደሰት ነው፣ የሚቆጣ ነው። ያስቆጣውን ሰው ከፈለገ የሚቀጣ ነው፣ ከፈለገ የሚምር ነው። ይሄ ባህሪ ይባላል፣ ሲፋ ይባላል። የተለያዩ ባህሪያት ማለት። ነገር ግን አንድ ነገር ልብ ማለት አለብን። ለአላህ እኛ ባህሪ አንሰጥም። ለአላህ ባህሪ የሚሰጠው ማን ነው? አላህና መልእክተኛው ናቸው። ለዚህ ነው እዚህ ጋር ምን ተባለ? ማ ወሰፈ አላሁ ቢሂ ነፍሰሁ አላህ ራሱን የገለጸበት ያስተዋወቀበት ፊ ኪታቢህ በቁርአኑ ወይም ወሰፈሁ ረሱሉሁ ነቢዩ አላህን ያስተዋወቁበት የገለጹበት ፊ አሐዲሲሂ በሐዲታቸው። ሐዲስ ብቻ መሆኑን በቂ አይደለም፣ አስሰሒሐ በትክክለኛ ሐዲስ። ስለዚህ በቁርአን በሐዲስ ያልተነገረ ለአላህ ባህሪ ያለው አይባልም። ለምሳሌ አንዳንድ ሰዎች ሰውነታቸው ላይ ጥቁር ነጥብ ጠብጠብ ያደረገባቸው ምንድን ነው ይላሉ? ሰውነት ላይ ኻል የሚባል ነገር አለ። አልፎ አልፎ ጥቁር ጠብጠብ ያደረገ ምንድን ነው ይላሉ ሰዎች? ማርያም ታመችህ፣ ጌታችን ታመችህ፣ አላህ ያህዲ ናም ይሄ ይባላል። አንድ የካፍሮች ሌላ አንዳንዶች የአላህ መራቅ ይላሉ። አንዳንዶች አላህ ትፍ ይበልባቸው ይላሉ። አላህ ትፍ ይበልባቸው ነው ወይ? በትክክል ሰውነት ላይ ያለ ጥቁር ነጥብ የአላህ መራቅ ነው ወይ? የማርያም መራቅ ነው ወይ? ወይም ማርያም ሰማው ነው ሰማት ነው ወይ? እንደዚህ አይነት ባህሪያትን ለአላህ ስናጸድቅ ጥንቃቄ ያስፈልጋል። አላህ እንዲህ ያደርጋል፣ አላህ እንዲህ ነው ስንል አላህ እንዲህ ነው፣ አላህ እንዲህ ያደርጋል ያልነው ነገር ምን ላይ የተነገረ መሆን አለበት? ወይም ቁርአን ወይም ሐዲስ ላይ የተነገረ መሆን አለበት። ከዛ ውጪ ስለ አላህ አናወራ፣ መፋችን ይዛል። አላህ ማክበር አለ፣ ያልሆነውን አላህ ነው አንልም። ግን ቁርአንና ሐዲስ ላይ ከተነገረ ቁርአንና ሐዲስ ላይ ከተነገረ አለል ሐቂቃ በተነገረው መሰረት አሽሙር አይደለም፣ ቅኔ አይደለም፣
ቃሉ ተነገረ አላህ ከዓርሽ በላይ ነው ተባለ ከዓርሽ በላይ አላህ ይስቃል ተባለ አላህ ይስቃል አላህ ይቆጣል ተባለ አላህ ይቆጣል ሌላ ትርጉም የለውም ግን እንደሱ አይደለም የሚቆጣው እንደሱ አይደለም የሚስቀው እሱንም ልብ ማለት አለባቸው አላህ ይስቃል ምን አይነት ሳቅ ራሱን የሚመስል አናውቀው እንደሚስቅ ብቻ ነው የምናውቀው እንደ ሰው ይስቃል ማለት ነው አላህ ይመጣል የቂያም ቀን ፍርድ ሊሰጥ የሚመጣው እንዴት ነው አናውቅም እንዴት እንደሚመጣ ራሱን የሚመስል መምጣት ነው የሚመጣው አላህና ሰው አይመሳሰልም ይሄን ያዙ አላህና ሰው አይመሳሰል አላህና ፍጡር አይመሳሰል የአላህ መምጣት የአላህ መሳቅ ኢላን ራሱን የቻለ እኛ አናውቅም እንደሚስቅ እንደሚቆጣ እንደሚመጣ እንደሚደሰት እንደሚያይ እንደሚናገር ተነገረን እንጂ አላህ እንዲህ ነው የሚናገረው አልተባልንም ሰው እንዲህ ነው የሚናገረውና እንደ ሰው ነው አላህ የሚናገረው ማለት አላህን ከፍጡራን ጋር ማመሳሰል ነው ለዚህ ነው እዚህ ቃይዳ ተቀምጧል ቢላ በደንብ አስምሩበት ለአላህ ስምና ባህሪውን እናዘርጋለን ቢላ ታዊል ሳናጣምመው አላህ ተባረከ ወተዓላ ይደሰታል ይስቃል የሚለውን ጀዛ ይሰጣል ብለን አናጣምመውም ለምሳሌ አላህ ይመጣል የሚለውን ፍርዱ ውሳኔው ይመጣል አንልም አናጣምመው ይሄ ነው ታዊል የሚባል አላህ ይወርዳል የሚለውን ወደ ቅርቡ ሰማይ ይወርዳል በየሌሊቱ ማን ነው የሚመረኝ ምህረት የሚጠይቀኝ ማን ነው የሚተውበት ይላል የሚለውን የሚመጣው መላኢካ ነው ብሎ ይፈስራል የአላህ ረሕመት ነው የሚሏል ይሄ ምን ይባላል ታዊል ይባላል አዙሮ መፈሰር ማለት አያስፈልግም الإمام ابن عبد البر رحمه الله تعالى ታላቁ ኢማም የፊቅህ የሐዲስ የታሪክ አዋቂ ስለ አላህ የሚናገሩ የቁርአን የሐዲስ ጥቅሶች ሁሉም በግልጽ ነው የሚፈሰሩት ይሄ ላይም ቀደምት ሊቃውንት ተስማምተዋል ብላ ስለ አላህ ስምና ባህሪያት የሚናገሩ ጥቅሶች በሙሉ የሚፈሰሩት በግልጽ ነው አላህ ይመጣል ነው ሌላ ትርጉም የለውም ጀዛው ይመጣል መላኢካው ይመጣል አይባል አላህ ከፍ አለ ከዓርሹ በላይ አላህ ራሱ ነው ከፍ ያለው ስልጣኑ ሳይሆን ስልጣኑም የትም የደረሰ ሁሉም ቦታ ያለ ነው ስልጣን الرحمن على العرش استوى ከተባለ استولى አንልም استوى አላህ ራሱ ማዞር አያስፈልገውም ስለ አላህ የሚናገሩ የቁርአን የሐዲስ ጥቅሶች በሙሉ የሚፈሰሩት በግልጹ ነው ይሄ ላይም ቀደምት ሊቃውንት ተስማምተዋል ዑለማዎች ስለዚህ من غير بلا تأويل ታዊል አያስፈልግም ማዞር መፈሰር አያስፈልግም ሌላ ትርጉም መስጠት አያስፈልግም አረብኛ ቋንቋው የሚያስረዳውን ብቻ ነው የምንረዳው ولا تفويض ትርጉም አለው ይኖረዋል እኔ ትርጉሙን አላውቅም ለአላህ ሰጥቻለሁ አላህ ይወቀው ተብሎ ማይታለፍ እኛ ላናውቀው ለምን አወረደው አላህ ቁርአን ላይ አላህ ይወቀው ብለን ልናልፈው ለምን አወረደው አውቀን አምነንበት ጌታችንን በዛ መልኩ እንድንገዛው እኮ ነው አላህ ያወረደልን ላናውቀው ቁርአኑ መውረድም የለበትም ልናውቀው ስለሚገባም ነው ምን አለን አፈላ የተደበሩን القرآن كتاب أنزلناه مبارك ليدبروا አያቲ አንቀጾቹን ያስተነትኑ ዘንድ ትርጉሙ ማናውቀው ነገር እንዴት ነው የምናስተነትነው አውቀነው እኮ ነው የምናስተነትነው አላህ ረሂም ነው አልኩኝ ረሂም ነህ ጌታዬ ሆይ ታዝናለህ እንደ ሰዎች አጨክንም አሞኛል ፈውሰኝ እርቦኛል አብላኝ በረህመትህ ይሆንብህ ይሄ ነው ማስተንተን ጌታዬ ማስተንተኑ ውጤቱ ረሂም ነው አላህ ረሂም ማለት እንደሆነ አላውቅም አላህ ነው የሚያውቀው ምን ተጠቀምኩ ዛሬ በቀን 5 ጊዜ ሶላት ሰግድ الرحمن الرحيم ብል ምንድነው ጥቅም አይባልም ይሄ ተፍዊድ አናደርግም አውቃለሁ ትርጉሙን አላህ ያሳወቀኝን ያክል ወላ ተምሲልን ምሳሌ ሳናመሳስል አላህ ተባረከ ወተዓላ ይናገራል ልክ እንደ ሰው አላህ ተባረከ ወተዓላ ያያል ልክ እንደ ሰው አንልም ይሄ ተምሲል ይባላል ስህተት ቅድምም ብያቸዋለሁ አላህና ሰው አይመሳሰሉም ብያቸው የተለያዩ ናቸው አላህ ምንም ባህሪ ቢኖረው ባህሪው ቢመሳሰልም አላህም ያውቃል ሰውም ያውቃል ብለናል ግን ልዩነቱ ምንድነው አላህ ሁሉን ያውቃል ሰው ሁሉን አያውቅም የሰው ማወቅ አለማወቅ የቀደመው ነው የሆነ ጊዜ አያውቅም ነበር والله اخرجكم من بطون امهاتكم لا تعلمون شيئا الله ከእናቶቻችሁ ማህፀን ውስጥ አወጣችሁ ተወለዳችሁ لا تعلمون شيئا አንዳች ነገር የማታውቁ ሆናችሁ ከዛ በኋላ ነው የሰው ልጅ ቀስ ያለ የሚያውቅ የእውቀት ደረጃው ይባላልታል የእውቀቱ ጥግ አላህ ጋር ነው ያለው وفوق كل ذي علم عليم ስለዚህ የአላህን ባህሪ አምነን ስንቀበል ከሰው ጋር እናመሳሰልም ከሌሎችም ፍጡሮች ጋር እናመሳሰልም የአላህ ባህሪ ራሱን ነው የሚመስለው ወላ ተዕጢልን ትርጉም አልባ እናደርገው ወላ ተዕጢልን ትርጉም አልባ ጭራሽ ትርጉም የለውም ማለት ከተፍዊድ የሚለየው በዚህ ነው ተፍዊድ ትርጉም ይኖረዋል አላህ ነው የሚያውቀው እንላለን ተዕጢል ምንም ትርጉም የለውም ዝም ብሎ ቃል ብቻ አንልም ማዕና የሌለውን ትርጉም የሌለውን አንቀጽ ለምን አወረደ አላህ
ተዓላ አላሁ ዐን ዛሊክ አላህ አይጫወትም። ለምሳሌ ከአላህ ባህሪያት አንዱ ከልስቲዋኢ አላህ ከአርሹ በላይ ከፍ ያለ ነው ማለት ብሎ ማመን፣ ወኑዙሊ በየሌሊቱ ወደ ቅርቡ ሰማይ ይወርዳል እሱ በፈለገው መልኩ ብሎ ማመን፣ ወልየዲ ለአላህ እጆች አሉት ብሎ ማመን፣ ወገይሪሃ ሌሎችም የአላህን ባህሪያት እናደርጋለን። ሚማ የሊቁ ቢከማሊሂ የአላህን ሙሉነት የሚመጥን ይሆን በአላህ የሚያምር የሆነ ሁሉ ባህሪ እናደርግለታለን። በአላህ ማያምርን ባህሪ አናደርግም አንናገርምም የለምም። ደግሞ ስለ አላህ ባህሪ መናገር ምንችለው ለአላህ እንዲህ አለው እንዲህ አለው እንዲህ የለውም የምንለው ከምን ተነስተን ነው ብለናል? ከቁርአንና ከሐዲስ ከአላህና ከመልእክተኛው። ስለዚህ አላህና መልእክተኛው አለው ለአላህ አላህ እንዲህ ነው ለአላህ ይሄ ይገባዋል አላህ በዚህ ይገለጣል በዚህ ይታወቃል ያሉንን አምነን እንቀበላለን። ሳናጣምም ሳናዛባ ትርጉም አልባ ሳናደርግ ከፍጡራን ጋር ሳናመሳሰል። በተቃራኒው ደግሞ ስለ አላህም መልእክተኛው ያልነገሩንን አምነን አንቀበልም አንናገርም። በተቀሉ አላህ እንዲህ ነው ተብሎ የሚገለጽባቸው ባህሪያት ሁሉ ሚማ የሊቁ ቢከማሊሂ ከአላህ ሙሉነት ጋር የሚሄዱ የሚያምሩ ናቸው። የሙሉነት የትልቅነት መገለጫዎች ሁሉ ለአላህ እናደርጋለን። የድክመት የጉድለት ባህሪያትን ሁሉ ከአላህ እናርቃለን፣ ውድቅ እናደርጋለን። ለምሳሌ አላህ አይበድልም። በደል ምንድን ነው? ጉድለት እንከን። አላህ አይበድልም። አላህ አይተኛም። መተኛት ድክመት ነው። ላ ተአኹዙሁ ሲነቱን ወላ ነው አይደለም መተኛት አያንቀላፋም አላህ። ወከዛሊክ አላህ አይረሳም። ፊ ኪታቢን ላ የضሉ ረቢ ወላ የንሳ አላህ አይሳሳትም። እነዚህ የጉድለት ባህሪያት ከአላህ እናርቃቸዋለን፣ ነፍይ እናደርጋለን። የሙሉነት ባህሪያት እሳ ለአላህ እንሰጣለን። አላህ ፈጣሪ ነው፣ አላህ ሰሚ ነው፣ አላህ ተመልካች ነው፣ አላህ ሁሉን አዋቂ ነው፣ አላህ የሚያበላ እሱ ነው፣ የሚጠብቅ እሱ ነው ኢላ አኺሪ። የሰማይ የምድር ስልጣን የእሱ ነው እንላለን። የአላህ ባህሪያት ለሁለት ይከፈላሉ። ሲፋቱን ዛቲያ ወሲፋቱን ፊዕልያ ይባላል። ሁሌም የሚያደርጋቸው ሁሌም ከሱ የማይለዩ ሲፋቱን ዛቲያ ይባላል። ሕያው ነው ሁሌም፣ አዋቂ ነው ሁሌም። ሲፈልግ የሚያደርጋቸው ሳይፈልግ የማያደርጋቸው ፊዕልያ ይባላል። ለምሳሌ መቆጣት፣ ሲፈልግ ነው የሚቆጣው። ሲፋ አሪዳ አንዳንድ ሰዎችን በተመለከተ አላህ ደስተኛ ይሆናል፣ አንዳንዶች በተመለከተ ይቆጣል። ሲፈልግ ነው የሚያደርግ። ለአላህ እጆች አሉት፣ በቁርአን በሐዲስ ተነግሯል። 2 እጆች ናቸው፣ ግን እንደ ሰው አይደለም። የሰው እጅ ከተባለ 2 ከተባለ በግራና በቀኝ ያለን። ለአላህ እጆች አሉት ስንል አሁንም 2 ስንል ቀጥታ የአላህ እጅ የሰውን ይመስላል የሚል እምነቶቻችን ላይ ከተፈጠረ ይሄን አጥበን ልናወጣው ይገባል። ስለ አላህ ባህሪ ሲፋ መገለጫ ስንሰማ አእምሯችን ላይ እንዲህ ነው ማለት ነው የሚል ሐሳብ ከመጣ አላህ ከዛ በተቃራኒ ነው። ስለ አላህ ስናወራ ሲነገር ስለ ባህሪው ሲነገር ስለ አንድ ስለሰማነው ስለምንሰማው ባህሪ ሁኔታው አኳኋኑ አእምሯችን ላይ ከመጣ እንዲህ ነው ማለት ነው ካለን ያ አእምሯችን ውስጥ ከተፈጠረው በተቃራኒ ነው። አላህ ከወስዋስ ውስጣችንን የምናጠራበት ቃይዳ ነው። አላህ ከሰው አይመስልም ተባለ። በሌላ በኩል ደግሞ ለአላህ እጅ አለው ተባለ። ቡኻሪ በዘገቡት ሐዲስ እግርም አለው ተባለ። አላህ ይስቃል ተባለ። ያያል ይሰማል ተባለ። ታዲያ ከሰው በምን ተለየ ካልክ በምንም ከሰው አይመሳሰል። በምንም ከሰው አይመሳሰል። ስም ብቻ ከሆነ ያመሳሰለው አንተና አህያ ትመሳሰላላችሁ ማለት አህያም እግር አለው አንተም እግር አለህ። ለአህያ እግር ስላለው ለኔ ለምን እግር አለው አልከኝ አህያ እኮ አደረከኝ አትልም። የአህያ እግር ሌላ ነው፣ ያንተ እግር ሌላ ነው። ጆሮ አለህ ጆሮ እንዴት ነው ስለ እንዴት ጆሮ አለው ትላለህ። አህያ እኮ ጆሮ አለው አትልም። አንተም ጆሮ አለህ አንተን የሚመስል ለአህያም ጆሮ አለው ምን የሚመስል አህያም የሚመስል። በስም ደረጃ ያንተና የአህያ ጆሮ ስለተመሳሰለ ብቻ አንተና አህያ አንድ ናችሁ ማለት አይደለም። ወሊላሂል መሰሉል አዕላ። አላህም ቁርአን ላይ ሐዲስ ላይ በተነገረ መሰረት አሉ የተባለ ባህሪ ሁሉ መገለጫ ለአላህ እናጸድቃለን። ግን ማንን ይመስላል? አላህን ይመስላል እንጂ እኔን አይመስልም። ለሰው ልጅ እጅ አለው ለአላህም እጅ አለው። ግን ለሰው ልጅ እጅ ስላለው ብቻ ለአላህ እጅ አለው አልልም። ለአላህ እጅ አለው ካልኩ ሰው ጋር አመሳሰልኩት። ለአላህ እጅ አለው የሚለው የሱረቱል ማኢዳ ሌሎች መንቀጾች እጅ ማለት አቅም ማለት ነው አሉ። ለምን ስትላቸው እጅ አለው ካልኩማ ከሰው ይመሳሰልብኛል። ማን ያለ? ሲጀምርም አንተ አላህ የምታምንበት አላህ ሌላ ነው ማለት ከሰው ይመስላል ማለት። ስለዚህ ከሰው እንዳይመስልብህ እጅ የለውም አነሳ፣ የሆነ ነገር እግር የለውም አነሳ፣ አያይም አነሳ። ታዲያ ምን ቀረው? የሌለ ነገር ነው የምታመልከው። ያለ ነገር ሁሉ መገለጫ አለ። ያለ መኖሩን ያመንከ ነገር ሁሉ መገለጫዎች አሉ።
አላህ በምን ይገለጻል? በማየት፣ በመስማት፣ በማዘን፣ በመናገር ወአሉ መጀር። ከሊስቲዋ አንድ ምሳሌ ነው። ኢስቲዋ ማለት ከአርሽ በላይ መሆን ማለት ነው። ይሄ የምንመለስበት ጉዳይ ነው ከቀጣዩ ጥያቄ በኋላ። ቃለ ተዓላ ጌታ አላህ ብሏል፣ ለይሰ ከሚስሊሂ ሸይ አላህን የሚመስል ምንም ነገር የለም። ወሁወ ሰሚዑ ጌታ አላህ ሰሚ ነው። አልበሲሩ ተመልካች ነው። ይሄ የሱረቱ አሹራ 11ኛው አንቀጽ ነው። ለአላህ ባህሪንም ያጸድቃል፣ በባህሪው ከፍጡራን ጋር መመሳሰልን ደግሞ ያርቃል፣ ውድቅ ያደርጋል። ለይሰ ከሚስሊሂ ሸይ አንዳችም አላህን የሚመስል ነገር የለም። ከመሆኑም ጋር ግን ወሁወ ጌታ አላህ አሰሚዑ ሰሚ ነው፣ ይሰማል፣ መስሚያም አለው። የተለያዩ ደጋ ቀደምቶች እንደገለጹት መስሚያ አለው አላህ መስሚያ። አልበሲሩ አላህ ተባረከ ወተዓላ ተመልካች ነው፣ ማያም አለው። ወሊቱስነዐ ዐላ ዐይኒ አይን አለው አላህ ተባረከ ወተዓላ። ጠይብ ይሄው አንቀጽ ራሱ ከፊት ምን አለን? አላህን የሚመስል የለም አለ። ቀጥሎ ደግሞ ምን አለን? ለአላህ ምን አለው አለን? መስሚያ አለው፣ ማያ አለው፣ ይሰማል፣ ያያል። በአንድ አንቀጽ ማጽደቅም አላህን ከፍጡራን ጋር መመሳሰልንም ማራቅ በአንድ አንቀጽ ተገልጿል። ይሄ ጥልቅ እውቀት ማስተንተን የሚያስፈልግ ጉዳይ። ለአላህ ባህሪያት የሚያጸድቁ ሙጀሲማዎች ናቸው፣ ሙመሲላዎች ናቸው፣ ወሃቢዎች ናቸው፣ ካፊሮች ናቸው። አላህ ራሱ ቁርአን ላይ አያለሁ እሰማለሁ ያለ፣ በል ዐጂብቱ እደነቃለሁ ያለ እንደሚናገር እየነገረን፣ የቅያም ቀን ለፍርድ እንደሚመጣ እየነገረን፣ አላህ የነገረን ትተን ፍልስፍናን የሰዎችን ግምት ጥርጣሬ ልንቀበል አይገባም። አላህ ይሰማል፣ ሲሰማ እሱን የሚመስል የለም፣ እንደሱ የሚሰማ የለም። አላህ ያያል፣ በማየት ከሱ የሚመስል የለም። በአንድ አንቀጽ ነው የተነገረው። ወቃለ ሰለላሁ ዐለይሂ ወሰለም ነብዩ አሉ የንዚሉላሁ ጌታ አላህ ይወርዳል ፊ ኩሊ ለይለቲን በየሌሊቱ ኢለ ሰማኢ አዱንያ ኢላ ሰማኢ ዱንያ ወደ ቅርቧ ሰማይ ይወርዳል። ሰማይ ነው፣ ዱንያ ቅርቧ ሰማይ ማለት። ወደ ላይ 7 ሰማያት አሉ። ከምድር ለኛ ቅርብ የሆነችዋ ሰማይ ዱንያ ትባላለች። ታዲያ አላህ ከሰማይ ይወርዳል በየሌሊቱ እስከ ቅርቡ ሰማይ። ከዛ በኋላ ቡኻሪ፣ ሙስሊም ሌሎችም ከአቡ ሁረይራ ወዘገቡት ሐዲስ እንዳለው ማን ነው የሚተውበት ተውበቱን የሚቀበለው? ማን ነው የሚለምነኝ የለመነውን ማደርግለት እያለ አላህ ይጠይቃል። አንዳንድ ዘገባዎች ላይ እንዳለው ስለ ባሮቼ ማንንም አልጠይቅም፣ ባሮቼ እንዴት ናቸው ምን ያስፈልጋቸዋል አለለም፣ እኔ ራሴ ባሮቼን እጠይቃቸዋለሁ ብሎ ወደ ቅርቡ ሰማይ ይወርዳል ተብሎ በየሌሊቱ ፈጅረታን እስኪል ድረስ የንዚሉ ረቡና ጌታችን ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የንዚሉላሁ በዚህ ዘገባ አንዳንዶች ላይ ረቡና አላህ ራሱ ነው የሚወርደው። አንዳንዶች ይሄን የአላህን መውረድ ሲቃወሙ ምን ብለው ይፈስሩታል? ረሕመቱ ይወርዳል፣ መላኢካው ይወርዳል። ሐዲሱ የሚለው የንዚሉላሁ አላሁ ፋዒል አድራጊው አላህ ነው፣ የሚወርደው አላህ ራሱ። በአንዳንድ ዘገባዎች ረቡና ጌታችን ይወርዳል። ነብዩ አላህ ራሱ ወደ ቅርቡ ሰማይ ይወርዳል ያሉ ረሕመቱ ነው የሚወርደው መላኢካው ነው የሚወርደው ማለት ለምን አስፈለገ? ከነቢ በላይ ንግግር የሚችል ማን አለ? አላህ አይወርድም ይወርዳል ካለን አላህም በቦታ መገደብ ይሆናል፣ እላይ ነበረ ማለት ይሆንብናል ብለው ነው ከዝናቡ ሸሽቶ ምኑ ላይ ቆምን? አሸንዳው ላይ ቆምን። በሰበሰ የባዘመን ትንንሽ ዝናቦች እንዳያርፉበት ፈርቶ አሸንዳው ስር ሄዶ ቆሞ የተሰበሰበ ዝናብ ላይ ፈሰበት። አላህ ላይ ነው አላህ ይወርዳል ካልኩ አላህ ላይ ነበረ ማለት ነው። ላይ መሆኑን መስተባበሉ መውረዱን መስተባበሉ ከአንዱ መዘዝ ሸሽተው የባሰ መዘዞች ውስጥ ገቡ ማለት። ረዋሁ ሙስሊም የንዚሉ ይሄ ሲፈሰር የንዚሉ ጌታ አላህ ይወርዳል ኑዙለን መውረድን ከሰማይ ወደ ከአርሽ ወደ ቅርቡ ሰማይ ይወርዳል ኑዙለን መውረድን የሊቁ ቢጀላሊሂ ከሱ ልቅና ጋር የሚጣጣም የሚያምር ከሱ ጋር የሚሄድን መውረድ ነው የሚወርደው። ላ ዩሽቢሁ አይመሳሰልም አሐደን ከማንም ጋር ሚን መኽሉቃቲ ከፍጥረታትም ይወርዳሉ፣ ሊወጡ ሊወርዱ ሊሄዱ ሊመጡ ይችላል። የአላህ መውረድ ከፍጥረታት ውስጥ ከማንም ጋር አይመሳሰል። ትእዛዝ ይወርዳል፣ መላኢካ ይወርዳል፣ ሌሎች ከዋክብት ይወርዳሉ። ብዙ የሚወርዱ ነገሮች አሉ። አንተ መሰላ ላይ ወጥተህ ትወርዳለህ፣ ፎቅ ላይ ወጥተህ ትወርዳለህ። የአላህ መውረድ ግን ላ ዩሽቢሁ አይመሳሰልም አሐደን ማንም ጋር ሚን መኽሉቃቲ ከፍጥረታቱ። አላህ በየሌሊቱ ወደ ቅርቡ ሰማይ ይወርዳል። ምን አይነት መውረድን? ከሱ ጋር የሚሄድ መውረድ፣ ከፍጡራን ጋር ማይመሳሰል። በዚህ ብዙ ብዥታዎችን መመለስ እንችላለን። ለምሳሌ እንበልና አላህ ይወርዳል እንደው አንተ እንዳልከው አላህ ይወርዳል ብለን ብናምን ኢትዮጵያ በዚህ ሰዓት ፀሐይ ሲሆን እኩለ ቀን ሲሆን ሌላ ሀገር ላይ ሌሊት ነው።
ጃፓን ብትሄድ፣ አሜሪካ ብትሄድ፣ ካናዳ ብትሄድ ሰዓቶች ይለያያሉ። ታዲያ አላህ ይወርዳል ካለን በምን ሰዓት ነው የሚወርደው? እንዴት ነው የሚወርደው ብለው ሊጠይቁህ ሊያምታቱ ይሞክራል። ኢትዮጵያ ላይ ቀን ሲሆን ሌላ ሀገር ላይ ማታ ይሆናል። ኢትዮጵያ ላይ አንድ ሀገር ላይ ሲመሽ ፀሐይ ስትጠልቅ ሌላ ሀገር ላይ እኩለ ሌሊት ይሆናል፣ እኩለ ቀን ይሆናል። ማስማሚያው ምንድነው ቢሉህ መልሱ ምንድነው? የንዚሉ ኑዙለን የሊቁ ቢጀላሊ ከአላህ ጋር የሚሄድ መውረድን ይወርዳል። አሁን ያላችሁት ጥያቄ የሚያምታታው በኢትዮጵያ አሁን 11 ሰዓት ከ50 ቢሆን 5 ሰዓት ከ50 ቢሆን ካናዳ ላይ ከሌሊቱ 10 ሰዓት ከ50 ጃፓን ላይ 10 ሰዓት ከምሽቱ ከ10 በኋላ ሊመሽ ማለት ነው 11 ሰዓት አካባቢ እንደዚህ ነው። የተዘበራረቀ ነው ዓለም ላይ ያለው ሰዓት አቆጣጠር። እንዴት ነው የሚወርደው ቢልህ ለሰው ነው የሚከብደው። ከሌሊቱ 8 ሰዓት 9 ሰዓት አንድ ሰው አሜሪካም ተገኘ፣ ጃካርታም ተገኘ፣ ታይዋንም ተገኘ፣ ደቡብ አፍሪካም ተገኘ፣ ኢትዮጵያም ተገኘ ለሰው ነው የሚከብደው። ለአላህ ሰዓት ሲሆን አይከብድም። ለምን ከተባለ ለይሰ ከሚስሊሂ ሸይ ወላ ዩሽቢሁ አሐደን ሚን መኽሉቃቲ አላህ የሚወርደው ከየትኛውም ከፍጡራን ጋር ማይመሳሰል አይነት መውረድ ነው። ሰው ከወረደ ነው በአንድ ጊዜ አብደላህ መሐመድ የሚባልን ሰው ወይም ከማል ጀማል የሚባልን ሰው ወይም ፋጢማ አህመድ የሚባልን ሰው የያዘ አየር አውሮፕላን ከኢትዮጵያ ተነስቶ ከሌሊቱ 8 ሰዓት ላይ ጃካርታም፣ ኢንዶኔዥያ፣ ጃፓንም፣ ታይዋንም፣ ካናዳም፣ በርሊንም አረፈ ቢባል ለሰው አይሆንም፣ አይመችም። እንዴት ነው ተበጣጥሰው ነው ያረፈው ወይ ይሏል፣ ያስተባብሏል። ይሄ ለሰው ስለሆነ ለአላህ ሐሳ ሲሆን እንደ ሰው አይደለም። አንድ ሌላኛው ትልቁ መሰረት የአላህ ባህሪ እንዴት አይባልም። ይሄን ይዛችሁ ብቻ ይደረጋል። የአላህ ባህሪ እንዴት አይባልም። የአላህ ባህሪ መሆኑ ብቻ ይነገርህ በቁርአን በሐዲስ ይጽደቅ እንጂ በቁርአን በሐዲስ ከጸደቀ አላህ በየሌሊቱ ወደ ቅርቡ ሰማይ ይወርዳል ከተባለ፣ አላህ ከዓርሽ በላይ ነው ከተባለ፣ አላህ ይናገራል ከተባለ፣ አላህ ይስቃል ከተባለ ይህ በትክክል በቁርአን በሐዲስ መነገሩን አረጋግጥ እንጂ ከተረጋገጠ ምን አይባልም? እንዴት አይባልም? ከይፍ አይባል። ለሰው ነው ከይፍ የሚባል። ለሰው ልጅ እንዴት ይባል? አቅሙ ውስን ስለሆነ ሊሆንም ላይሆንም ስለሚችል። ለአላህ ሲሆን ግን ከይፍ አይባልም። ማመን ብቻ ነው የሚጠበቅ። ሙስሊም ከሆንክ ሙእምን ከሆንክ ያንተ ስራ ይሄንም ይሁን በቁርአን በሐዲስ ታምናለህ። ለአንተ ባይገባህም ባይመስልህ ያመንከበት የምትቀበለው የገባህና የጨበጥከውን የዳሰስከውን ብቻ ከሆነ አንተ አማኝ አይደለም። አማኝ ማለት በገይብ የሚያምን ከገይብ አንዱ ይሄ አላህ በየሌሊቱ ወደ ቅርቡ ሰማይ ይወርዳል። መውረዱን አየህ እንዴ በምን አመንክ ይልሃል አንዱ ፍልስፍና ያጠቃው መጥቶ። አይኔ ባየሁት ብቻ አይደለም የማምነው ቁርአን ነግሮኛል። በአይኔ ካየሁት በላይ በቁርአን ያየሁትን የሰማሁትን አምናለሁ እንለዋለን። 10ኛው ጥያቄ አይነ አላሁ አላህ የት ነው? አይነ አላህ ይሄ ትልቅ ጥያቄ ነው። አልሐምዱሊላህ ተፈጥሯቸው ያልተበረዘ ያውቁታል በቀላሉ አላህ የት ነው የሚለውን በቀላሉ ያውቁታል። ነገር ግን አሁን ላይ ተፈጥሮን የሚቀይሩ ነገሮች በስተዋል። 99% እዚህ ያላችሁ ተማሪዎች ትንንሽ ህፃናትም ጭምር አይነ አላህ መልሳችሁ አንድ ነው። እስቲ በጋራ መልሱልኝ። አላህ የት ነው ያለው? አላህ የት ነው ያለው? አይ ከዚህ ውጪ አላህ ሰማይ ነው፣ አላህ ከዓርሽ በላይ ነው ከሚለው መልስ ውጪ ሌላ መልስ ያለው ሰው አለ? አላህ የት ነው ተብሎ ህፃን ልጅ ቢጠየቅ የ3 ዓመት ልጅ የ2 ዓመት ተኩል አፍ የፈታ ልጅ አላህ የት ነው ቢባል ላይ ይላሉ፣ ሰማይ ላይ ይላሉ፣ እዛ ይላሉ። طيب ያወቁ ሲሄዱ ደግሞ ያለምንም ጥርጥር ይሄ እምነት ውስጣቸው ላይ ተጠናክሮ አላህ ከዓርሽ በላይ ነው ይላል። ከዚህ በኋላ ግን ይሄን የሚያበላሽ ተፈጥሮን የሚቀይር እምነት መጥቷል። በየትምህርት ቤቱ በእያንዳንድ መድረሳዎች የሚሰማ ትምህርት ቤትም እናንተም ሊገጥማችሁ ይችላል። የሚጣሏችሁ የሚጋጩት እናንተ ጋር አላህ የትም አለ አይባልም። አላህ አለ ያለ ቦታ ላይም የለም እታች ግራም የለም ቀኝ ፊትም የለም ኋላ። እነዚህ ግራና ቀኝ የተምታታባቸው ፊትና ኋላ የማይለዩ ግራ የተጋቡ ናቸው። ስለዚህ እንደ ሙስሊም እንደ ሙእምን አላህ ያለው የት ነው? ሰማይ ላይ ከዓርሹ በላይ። መልሱን የምታውቁት ነው። አልጀዋብ የዚህ መልሱ አላሁ ጌታ አላህ ፈውቀል ዓርሽ ከዓርሽ በላይ ነው። አለ ሰማ ሰማይ ላይ አላህ ያለው የት ነው? ከዓርሽ በላይ ሰማይ ላይ። ሰማይ ላይ ከዓርሽ በላይ ከኛ አናት በላይ ከራስ በላይ ያለ ነገር ሁሉ ምን ይባላል? በአረብኛ ሰማይ ይባላል። ሰማይ ተብሎ ደግሞ እንዲህ ያልተለቀቀም
ክፍት አልተደረገም ከአርሹ በላይ ይባል። አርሽ ያለው የት ነው? ከሰማያት በላይ ነው። አላህ ያለው ላይ ነው። ላይ የት? ከአርሹ በላይ። ቃለ ተዓላ ጌታ አላህ ብለዋል አርረሕማኑ ረሕማን አላህ ማለት ነው ዐለል ዐርሺ አርሹ ላይ ኢስተዋ ከፍ አለ። አይ ማለትም ዐላ ወርተፈዕ ሁለቱም አንድ ነው። ከፍ አለ። ይሄ ቡኻሪ የዘገቡት ነው። ከማ ጃአ ፊል ቡኻሪ ቡኻሪ ላይ እንደተገኘው ቡኻሪ እንደዘገቡት ማለት ነው። ኢስተዋ ማለት ምን ማለት ነው? ዐላ ወርተፈዕ ዐላ ወርተፈዕ ወሰዐደ ወስተቀረ አራት ተፍሲሮች ተገኝተዋል ከታቢዒዎች። ሁሉም ትርጉማቸው እላይ ሆነ ማለት ነው። ሁሉም ትርጉማቸው ከፍ አለ እላይ ሆነ ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ አሉ ኢነላህ ጌታ አላህ ከተበ ጻፈ ኪታበን መጽሐፍን ፈሁወ ያ መጽሐፍ ዒንደሁ አላህ ዘንድ ነው ያለው ፈውቀል ዐርሺ ከዐርሽ በላይ። ይሄ ቡኻሪና ሙስሊም የዘገቡት የአላህን ከዐርሽ በላይ መሆን በግልጽ የሚያሳይ ማስረጃ ነው። ኢነላህ ከተበ ኪታበ አላህ መጽሐፍን ጻፈ ፈሁወ ይህ መጽሐፍ ዒንደሁ አላህ ዘንድ ነው ያለው ፈውቀል ዐርሺ ከዐርሹ በላይ። ተመልከቱ ይህን ሐዲስ ብቻ ይዞ አላህ ከዐርሽ በላይ አይደለም የሚልን ሰው መርታት ይቻላል። ሐዲሱ ያለው ቡኻሪና ሙስሊም ውስጥ። አላህ መጽሐፍ ጻፈ። ምን ይላል መጽሐፉ? እዝነቴ ከቁጣዬ ቀደመ በለጠ ይላል። ያ መጽሐፍ የት ነው ያለው? ዒንደሁ ማን ጋር? አላህ ጋር ነው ያለው። አላህ ደግሞ የት ነው ያለው? ፈውቀል ዐርሺ ከዐርሹ በላይ። አላህ ከዐርሽ በላይ እንደሆነ የሚያሳዩ እጅግ በጣም የበዙ ሐዲሶች ከነቢ ዓለይሂ ሰላቱ ወሰላም ተገኝተዋል። በርካታ የቁርአን አንቀጾች ወርደዋል። አላህ ተባረከ ወተዓላ ከዐርሽ በላይ መሆኑን በግልጽ የሚያሳዩ አይነላህ የሚል ጥያቄም ነቢ ጠይቀው ፊሰማ በላቸው አንዲት ባሪያ አዕቲቅሃ ፈኢንሃ ሙእሚና ነፃ አውጣች ሙእምን ባሪያ ናት ብለዋል ነቢ ዓለይሂ ሰላቱ ወሰላም። ወከዛሊክ ነቢዩ ዓለይሂ ሰላቱ ወሰላም ኹጥባ እያደረጉ ሰዎችን እያናገሩ ሙስሊም በዘገቡት ሐዲስ መልእክቴን አድርሻለሁ እንዲህ ያሏቸው ለሰሓቦች የውም ዓረፋ ላይ ሐጅ ላይ ተሰብስቡ 120 ሺህ ከዛ በላይ ሰሓባ አዎን ሲሏቸው ነቢዩ ዓለይሂ ሰላቱ ወሰላም አላሁመ እሽሀድ አላህ ሆይ መስክርልኝ አሉ። ፈጀዐለ የርፈዑ ኢስበዐሁ ኢለ ሰማእ ወየንኩቱሃ አላህ ሆይ መስክርልኝ፣ አላህ ሆይ መስክርልኝ። አላህ ላይ መሆኑን በእጃቸው ሁሉ እያመላከቱ እንደዚሁ ደግሞ መላኢኮች በየጊዜው ስራ ይዘው ይወርዳሉ፣ ሊጠብቁ ይወርዳሉ። ማታ ላይ ያደሩት የማታውን ስራ ይዘው ይወጣሉ። ቀን ላይ የዋሉት እንደዚሁ ማለዳ ላይ ምሽት ላይ ይወጣሉ። ለአላህ ሪፖርት ያቀርባሉ። ዋህይ ይዘው ይወርዳሉ። እስራና ሚዕራጅ ላይ ነቢዩ ዓለይሂ ሰላቱ ወሰላም የት ነው የሄዱት? ወደ ሰማይ ነው የሄዱት። ሙስሊም ሆኖ እስራና ሚዕራጅን የሚያስተባብል የለም። ነቢዩ ወደ ሰማይ ወጥተው ነው ሶላት ይዘው የመጡት። ከሰማይ ሶላቱን የሰጣቸው ማን? አላህ። ሰማይ ላይ ያናገሩት ማን ነው? አላህ። ታዲያ ነቢዩ እስራና ሚዕራጅ ላይ ሰማይ ወጥተው ሶላት ይዘው መጡ ይልሃል፣ ግን አላህ ሰማይ አይደለም አርሽ ላይ አይደለም ይላል። ወከዛሊክ አራሒሙነ የርሐሙሁም ረሕማን አዛኞች አላህ ያዝንላቸዋል። ምድር ላይ ላሉት እዘኑ፣ ሰማይ ላይ ያለው ያዝንላቸዋል። ማን ነው? አላህ ተባረከ ወተዓላ። ወከዛሊክ የነቢ ባለቤት ዘይነብ ቢንቱ ጃሕሽ ሌሎች የነቢ ባለቤቶችን ምን ትላቸው ነበረ? ዘወጀኩነ አሃሊኩነ ወዘወጀኒ ላሁ ሚን ፈውቂ ሰብዒ ሰማዋት። እናንተን ቤተሰቦቻችሁ ናቸው የዳሯችሁ፣ እኔን ግን አላህን የዳረኝ ከሰማያት በላይ። ነቢም ይሄን ደግመውታል ለሷ ጌታ አላህ ከዐርሽ በላይ ድሮኛል አንቺ በላ። አላህ ተባረከ ወተዓላ ዘወጀኒኪ ረሕማኑ ሚን ፈውቂ ዐርሺሃ ቡኻሪ የዘገቡት ሐዲስ። አንቺን ለማግባት ወልይም ምስክር ምንም አያስፈልገኝም አላህ ከዐርሹ በላይ ሆኖ ድሮኛል ብለዋል። ሌሎችም እጅግ በጣም በርካታ በመቶዎች የሚቆጠሩ አሐዲሶች አሉ። ሙሉ ሱሐቦችም አላህ ተባረከ ወተዓላ ከዐርሽ በላይ እንደሆነ ይስማሙ እንደነበረ አልቁርጡቢ አልማሊኪ ረሒመሁላህ ተዓላ ዘግበዋል። የሱሐቦችን ስምምነት የሙሉ ሱሐቦችን የታቢዕዮችን ስምምነት ኢማም አልቁርጡቢ አልማሊኪ ረሒመሁላህ ተዓላ ዘግበዋል። ሌሎችም ከየመዝሀቡ አኢመቱል ኢስላም የዲን መሪዎች በየዘመኑ በየሀገሩ የነበሩ አላህ ተባረከ ወተዓላ ከዐርሽ በላይ መሆኑን ተናግረዋል። ዑስማን ኢብን አቢ ሸይባ ረሒመሁላህ ተዓላ 297 ላይ የሞቱት ተዋተረት አልአኽባሩ አነ አላህ ተዓላ ኸለቀል ዐርሸ ፈስተዋ ዐለይሂ ቢዛቲሂ ብላ ቁጥር ስፍር የሌላቸው ማስረጃዎች አሉ። አላህ ተባረከ ወተዓላ ዐርሽን እንደፈጠረ
እርሱ ራሱ ደግሞ ከአርሹ በላይ እንደሆነ አለ። ኢዘን ማንኛውም አማኝ ጌታ አላህ ከአርሽ በላይ መሆኑን አምኖ ሊቀበል ይህ ላይ ምንም አይነት ጥርጣሬ ውስጡ ላይ እንዳይኖር እርግጠኛ ሊሆን ይገባዋል። ከጊዜ በኋላ ነው አሕባሽ፣ አሽዓሪያ፣ ጃህሚያ የሚባሉ አንጃዎች መጥተው አላህ ተባረከ ወተዓላ ከአርሽ በላይ አይደለም፣ አላህ አለ ያለ ቦታ፣ አላህ አለ ሁሉም ቦታ ያሉት። እንዲህ አይነቱ እምነት ሲመጣ ነው አልኢማም አሕመድ አረዱ ዐለል ጃህሚያ አዘናዲቃ የተሰኘ ኪታብን ጽፈው ምን አሉ? ሊማ አንከርቱም አን የኩነ አላሁ ሱብሓነሁ ዐለል ዐርሺ፣ እናንተ አላህ አርሽ ላይ አይደለም የምትሉ ሰዎች ለምንድን ነው አላህ ከአርሽ በላይ አይደለም የምትሉት? አላህ አርረሕማኑ ዐለል ዐርሺ እስተዋ ብሎ ሳለ ብለን እንጠይቃቸዋልና፣ አይ አላህ ተባረከ ወተዓላ ሁሉም ቦታ ነው ያለው ካላችሁ አላህ እናንተም ውስጥ አለ ማለት ነው። አላህ ተባረከ ወተዓላ መጸዳጃ ቤት ውስጥም አለ ማለት ነው። ለምን አላህን በዚህ መልኩ ታረክሳላችሁ፣ ታዋርዳላችሁ? አላህ ያለው ከአርሽ በላይ መሆኑን በግልጽ ነግሮናል። ንጹህ ተፈጥሮም ይሄን ነው የሚያምነዋ። ወሁወ መዐኩም አይነማ ኩንቱም አልተባለም ወይ ያላችሁ እንደሆነ አዎ አላህ ከኛ ጋር ነው። በምን? በእውቀቱ በጥበቃ አላህ ከእናንተ ጋር ነው የሚለውን አንቀጽ ኢማም አሕመድ ሌሎችም አዎ አላህ ከኛ ጋር ነው፣ የትም ብትሆኑ አላህ ከእናንተ ጋር ነው ተብሏል። በምን? በእውቀቱ በጥበቃ ራሱ እሱ ያለው ከአርሽ በላይ አላህ ራሱ ያለው በዳቱ ከአርሽ በላይ ካልሆነ አላህ ሁሉም ቦታ አለ ካለን አዑዙ ቢላህ ሽንት ቤትም አለ ማለት አይሆንም። ከአላህ ጋር የበታችነት የአላህ ባህሪ አይደለም፣ ላይ ነው አላህ ተባረከ ወተዓላ። ሀሊላሁ ማዕና 11ኛው ጥያቄ አላህ ከኛ ጋር ነው ወይ? አላሁ ማዕና አዎ አላህ ከኛ ጋር ነው። ግን በምን? ቢሰምዒሂ በመስማቱ፣ ወሩእየቲሂ በማየቱ፣ ወዒልሚሂ በማወቁ አላህ ከኛ ጋር ነው። በራሱስ ያለው የት ነው? ከአርሽ በላይ ከሰማይ በላይ። ሰማይና አርሽ ልዩነቱ ምንድን ነው ብለናል ቀደም። ሰማይ ማለት ከራስ በላይ ያለ ነገር ሁሉ ሰማይ ይባላል። ላይ ለማለት አቅጣጫ ብቻ ለመግለጽ ነው። ከሰማዩ ከፍ ብሎ አርሽ ላይ ነው ያለው። ቃለ ተዓላ ጌታ አላህ አለ ላ ተኻፋ ሙሳና ሃሩን ሆይ አትፍሩ፣ ኢነኒ መዐኩማ እኔ ከእናንተ ጋር ነኝ። በምን? አስመዑ እሰማለሁ፣ በመስማት ከእናንተ ጋር ነኝ። ወአራ አያለሁኝ፣ በማየት ከእናንተ ጋር ነኝ አለ አላህ ተባረከ ወተዓላ። እዚህ አላህ ከእናንተ ጋር ነው፣ አላህ ከእኛ ጋር ነው የትም ብትሆኑ የሚለውን ማን ፈሰረው ማለት ነው? አላህ ራሱ ፈሰረው። ምን ብሎ? ሃሩንና ሙሳን ሂዱ ወደ ፍርዓውን አስተምሩት፣ አትፍሩት፣ ስላተኻፋ አትፍሩ፣ ኢነኒ መዐኩማ እኔ ከእናንተ ጋር ነኝ። በምን መልኩ ነው አላህ ከነሱ ጋር የሆነው? በራሱ ከአርሹ ወርዶ አይደለም። በምን መልኩ ከሰዎች ጋር እንደሚሆን አላህ ሲፈስር ምን አለ? አስመዑ እሰማለሁ፣ በመስማት ከእናንተ ጋር ነኝ። ፍርዓውን መጥፎ ቃል ከተናገራችሁ እሰማለሁ፣ እርምጃ ወስዳለሁ። ወአራ እርምጃ ሊወስድ ቢንቀሳቀስም እኔ ቀድሜ አያለሁ፣ እከለክለዋለሁ አለ። ስለዚህ አንድ ሰው ከመሬት ተነስቶ ሊያምታታችሁ ቢፈልግ አርረሕማኑ ዐለል ዐርሺ እስተዋ ቢባልም ወሁወ መዐኩም አይነማ ኩንቱም የትም ብትሆኑ አላህ ከእናንተ ጋር ነው ብሏል እኮ አላህ ቢልህ ከአርሽ በላይ ነው የተባለው ስልጣኑ ነው። አላህ ግን ሁሉም ቦታ ነው ያለው ቢልህ አይደለም። ሲጀምር አንድም ሰሓባ ይሄን አላለም አላህ ከአርሽ በላይ ነው ብለው ሁሉም ሰሓቦች ያመኑት። ሲቀጥል ወሁወ መዐኩም የተባለው በምንድን ነው? በማወቁ በማየቱ በመጠበቁ ነው። ለዚህ ማስረጃ ምንድን ነው ካለ ሱረቱ ጣሃ 46 አንብበለት። ላ ተኻፋ ኢነኒ መዐኩማ እኔ ከእናንተ ጋር ነኝ። በምንድን ነው ከእነሱ ጋር የሆነው? አስመዑ በመስማት፣ ወአራ በማየት በማወቅ። ቃለ ሰለላሁ ዐለይሂ ወሰለም ነቢዩ አሉ ኢነኩም እናንተ እኮ ተድዑነ የምትለምኑት የምትጠይቁት ሰሚዐን ሰሚ የሆነ ቀሪበን ቀሪብ የሆነ ቅርብ የሆነ አላህን ነው። ወሁወ መዐኩም ከእናንተ ጋር ነው አላህ ያለው አሏቸው። ይሄን መቼ ነው ያሉት? ሰሓቦች መንገድ የሄዱ ሳለ ከፍታ ላይ ሲወጡ አላሁ አክበር አላሁ አክበር ይሉ፣ ዝቅ ሲሉ ሱብሓነላህ ይሉ። ይሄኔ በጣም ሲጮሁ ድምፃችሁን ዝቅ አድርጉ፣ ለነፍሳችሁ ዘኑ። የምታወድሱት የምታመሰግኑት የምትጠይቁት የምትጠሩት አላህ እኮ ሰሚዕ ሰሚ ነው፣ ቀሪብ ቅርብ ነው። ወሁወ መዐኩም ከእናንተ ጋር ነው። በምንድን ነው ከእነሱ ጋር የሆነው? በመስማቱ በማወቁ። አይ ቢዕልሚሂ በእውቀቱ ማለት ነው ከእናንተ ጋር ነው የተባለው። ረዋሁ ሙስሊም ዘግበውታል። 12ኛው ጥያቄ ማ ሂየ ፋኢደቱ ተውሂድ የተውሂድ ጥቅሙ ምንድን ነው? 12ኛው ጥያቄ መልሱ ፋኢደቱ ተውሂድ የተውሂድ ጥቅሙ ሂየል አምኑ አማን ሰላም መሆን ነው። ፊል አኺረቲ በአኺራ ሚነል ዐዛብ ከጀሃነም ቅጣት ከአላህ ቁጣ። የተውሂድ ቁንጮ ጥቅሙ አኺራ ላይ ሂየል አምኑ ሰላም መሆን ነው፣ ደህንነት ጸጥታ ማግኘት ነው። ፊል አኺረቲ አኺራ ላይ ሚነል ዐዛብ ከጀሃነም ቅጣት። በአላህ ያመነ መልካም ሥራ የሠራ ወንጀልን የተወ አኺራ ላይ ስጋት
መደንገጥ ውርደት የለበትም። ላ የስመዑነ ሐሲሰሃ ወሁም ፊ መሽታት አንፉሱሁም ኻሊዱነ ላ የሕዙኑሁሙል ፈዘዑል አክበር። ትልቁ ድንጋጤ ሙእሚኖችን አያገኛቸው፣ አያሳዝናቸው፣ ሰላም አለላቸው። መላኢኮች እንኳን በሰላም መጣችሁ ብለው ወደ ጀነት ያስገቧቸዋል ተብሏል። ስለዚህ የተውሂድ ትልቅ ጥቅሙ አኼራ ላይ ከጀሃነም እሳት፣ ከአኼራ ውርደት፣ ከቀብር ስቃይ ያድናል። ወልሂዳየቱ መቃናትን መስተካከልን ያስገኛል። ፊዱንያ ዱንያ ላይ ተውሂድን የያዘ ሰው ዱንያ ላይ አይጥም፣ ጊዜውን በከንቱ አያቃጥል። ከአላህ ውጭ ያለን ማይረባ ማይጠቅም እንጨት፣ ድንጋይ፣ እንስሳ አያመልክም። ወተክፊር ዙኑቢ ሌላኛው ጥቅሙ ደግሞ ተውሂድን ጠንክሮ የያዘ ሰው አላህ ወንጀሉን ይሰርዝለታል። ከተውሂድ ጋር ጀሃነም ገብቶ መዘውተር የለም። ያለ ተውሂድ የጀነትን ሽታ ማሽተትም የለም። ተውሂድ ያለው ሰው ተውሂዱ ሙልት ካለ በአላህ ምንም አያሻርክ፣ አላህን ምንም አያምፅ፣ ነቢ የሚከተል ትእዛዛቸው የሚተገብር ጀሃነም አይገባም። ጀነትም ቀጥታ የሚገባው ምንም የሚያስቀጣው ነገር ከሌለ። ማ የፍዐሉ ላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም። አላህ እናንተን በመቅጣቱ ምን ይጠቀማል? ኢን ሸከርቱም ኢን ወሐድቱሙህ አላህን ከታዘዛችሁ ብቸኝነት ከተገዛችሁ፣ ወአመንቱም የተነገራችሁን ሁሉ አምናችሁ ከተቀበላችሁ፣ ስሩ የተባላችሁትን ከሰራችሁ እናንተን በመቅጣቱ አላህ ምን ይጠቀማል? ምን? ታዲያ የሰው ልጆች የሚቀጡት መቼ ነው? አላህን መታዘዝ ሲተው ነው ማለት። ታዲያ ተውሂዱ የሞላ ሰው ጭራሽ ጀሃነም አይገባም። ተውሂዱ ሙሉ ከመሆኑ ጋር አንዳንድ ወንጀል የሰራ ሰው ወንጀሉን ተውሂዱ ያብስለታል። ነገር ግን ወንጀል ላይ በተደጋጋሚ መውደቅ የተውሂድ መድከም ምልክት። ተውሂዱ ሙልት ያለ ሰው ተውሂዱ ከወንጀል ይከለክለዋል፣ ከወንጀል ይጠብቀዋል። ተሳስቶ ወንጀል ላይ ከወደቀ ፈጥኖ ይመለሳል። ክብሩን የህጉን የጣሰውን አላህን አክብሮ ይቅር እንዲለው ኸይር ስራ ያበዛል። ቃለ ተዓላ ጌታ አላህ አለ አለዚነ አመኑ በአላህ ያመኑ ወለም የልቢሱ ያልቀላቀሉ ኢማነሁም ኢማናቸውን ቢዙልሚን በበደል ያልቀላቀሉ በሽርክ ያልቀላቀሉ ያመኑ ያላሻረኩ ያመኑ ወንጀሎችን ያልተዳፈሩ ኡላኢከ ለሁሙል አምኑ እነዚህ ሰላም አለላቸው፣ ደህንነት አለላቸው፣ ጸጥታ አለላቸው። ወሁም ሙህተዱነ እነዚህ እነሱ ናቸው የተመሩ የተቃኑ የተስተካከሉ ይላል። እነን ተውሂድን በሶስቱም ደረጃ ተውሂድ ሩቡቢያ፣ ተውሂድ ኡሉሂያ፣ ተውሂድ አልአስማ ወሲፋትን ያወቀ የተረዳ እየጠበቀ እየተገበረ ዱንያ ላይ አላህ ከጥመት ይጠብቀዋል። አይጠምም፣ አይሳሳትም። የመልእክተኛው መንገድ ይዞ ይሄዳል። ከወንጀል አላህ ይጠብቀዋል። ወንጀል ላይ የወደቀም እንደሆነ ተውሂዱ ወንጀሉን እንደላብስ ይሰርዝለታል። አኺራ ላይ ደግሞ ከጭንቅ ከመከራ ከጀሃነም እሳት ቅጣት አላህ ይጠብቀዋል። ወለም የልቢሱ ኢማነሁም ቢዙልም ማለት አይ ቢሽርክ ማለት ነው። በሽርክ ኢማናቸውን ያልቀላቀሉ ምንም ያላሻረኩ ማለት ነው። ከዛልክ ሌሎች ወንጀሎችም ራስን መበደል ናቸውና እዚህ ውስጥ ይገባሉ። ቅድም እንዳልነው የሰው ልጅ ወንጀል የሚዳፈረው በተውሂዱ ድክመትና ጥንካሬ ልክ ነው። ወቃለ ሰለላሁ ዐለይሂ ወሰለም እንደዚሁ ነብዩ ብለዋል፣ ሐቁል ዒባዲ የባሮች መብት ሐቅ ዐለላህ አላህ ላይ ያላቸው መብት ያላቸው ሐቅ አላ ዩዐዚበ አለመቅጣት ነው። መን ላ ዩሽሪኩ ቢሂ ሸይአ በሱ ምንም ያላጋራን ሰው አለመቅጣት ነው። የሰው ልጆች አላህ ላይ ሐቅ አላቸው። የሰው ልጆች አላህ ላይ ሐቅ አላቸው። አላህም የሰው ልጆች ላይ ሐቅ አለው። የአላህ ሐቅ እኛ ላይ ያለው የአላህ ሐቅ እሱን ብቻ መገዛት ነው፣ አለማሻረክ። እኛ የሰው ልጆች አላህ ላይ ያለን መብትና ሐቅ ደግሞ በሱ ካላሻረከን እኛን አለመቅጣትና ጀነት ማስገባት። ስለዚህ ተውሂድን በመጠበቅ ተውሂድን በማወቅ ከምናገኘው ጥቅም አንዱ አኺራ ላይ አለመቀጣት። ሐቁል ዒባዲ የሰው ልጆች መብት አለላህ አላህ ላይ ያላቸው መብት ያላቸው ሐቅ አላ ዩዐዚበ አለመቅጣት ነው። መን ላ ዩሽሪኩ ቢሂ በሱ ያላሻረከን ሰው ሸይ ምንም ያላሻረከን ወንጀል የሰራ ሰው የወንጀሉን ያክል ቀጥቶ ሊያወጣው ይችላል ጀሃነም ላይ ካልቶበት። ሶላተል ጀናዛ ተሰግዶበት ሲሰገድበት በተደረገው ዱዓ አላህ ካልማረው፣ በሞት ህመም በደረሰበት ስቃይ አላህ ካልማረው ሊቀጣ ይችላል። ለዘላለም ግን ሊቀጣ ማን ነው? ሽርክን ኩፍርን ይዞ የሄደ ሰው ነው። ወቀድ ኻበ መን ሐመለ ዙልማ ይላል። የዛሬ ደርሳችን በዚህ ያበቃል። ወቢላሂ አተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።